የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማ ተከፈት እግዚአብሔር ተከፈት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም ያው አንዳንድ ጥያቄዎች ነበሩኝ። ያው መንፈሳዊ ውጊያ ላይ በቅርቡ ነው የገባሁትና እኔ አስተማሪነት ነው የምሰራው። አስተማሪ ነኝ፣ ዓለማዊ አስተማሪ ነኝ። የቀለመሽ ያው አንድ አጠር አድርጌ አንዳንድ ጥያቄ መጠየቅ ይቻላል አይደል? ያው ግን እኛ መምህራን አይደለም፣ ልክ እንዳንተ ተማሪዎች ነን። ግን አንተ የማታውቃቸው ነገሮች ካሉ እኛ የምናውቃቸው ነገሮች ካሉ ያው እንረዳዳለን ለማለት ነው እንጂ የኛን መልስ ወይም ደግሞ የኛ ንግግር ከመምህራን ደረጃ እሺ ወንድማችን ልሳሳት ላጠፋ ምናምን እችላለሁ፣ ላላውቅም እችላለሁ፣ የማላውቀውን አላውቅም። እሺ ወንድማችን እሺ፣ እንደዛ ከሆነ ቀጥታ አንደኛ አሁን በቅርቡ የማስተምርበት ትምህርት ቤት ላይ አንድ ባልደረባችን ነበረና ከሱ ጋር የተያዙ ብዙ ልጆች ላይ ነበረ። ከዛ አንጻር ብዙ ጊዜ አላምንም ነበረ ማለት ጸሎት ቦታም ላይ እንትን ስል አንዳንድ የሚያወራቸው ነገሮች አሉና ምናልባት ሊሸውድ የፈልገውም ሊሆን ይችላል ብዬ ማለት ነው። ከዛ አንጻር ግን አሁን በቅርቡ ቄዳር ስጠመቅ የክርስትና አባቴ አባ አለሙ ናቸው። መጀመሪያ ክርስትና ቄዳር ከመጠመቄ በፊት ጎሮ ኪዳነ ምሕረት በህብረት ስንጠመቅ እንዲሁ ቀሲስ እንትን ሲሉልኝ ያው ጩሆ ለቅቅ ያለው ነበር አንድ ዙር ላይ። ግን ከዛም በኋላ ከባለቤቴ ጋር ልጅ አለኝ፣ 8 ወር ልጅ፣ መናደድ፣ መበሳጨት እንዲህ ያሉ ነገሮች አሉ። ከዛ ደግሞ በቅርቡ ቄዳር በምጠመቅበት ጊዜ ሲጠይቁት መንፈሱ ተናግሮ ነበረ። ማለት ብዙ ነገር ነው የተናገረው። ያ የምልህ በህልሜ ብዙ ማየው የነበረው ሰው ሌላ ስራ ቀይሬያለሁ ብሎ በቅርቡ ስራ ለቆ ወጥቷል። ያ ማለት ምንድነው? በተያያዘ ሁኔታ እኔ ላይ የሆነ ነገር እንዳደረገ ነበር የሚገባኝ እና እዛ ቦታ ላይ እንዲህ ብሎ ተናግሮ ነበር። 50 ሰማዋለሁኝ እንጀራ እንሸጣለን ምናምን ብለን ለቀን ይወጣል ምናምን ነገር ብሎ ተናገረ። እዛ ቦታ ላይ በትንሽዬ መንፈሳዊ ውጊያ የሚገባኝ እኔ ነኝ። እዛ ውስጥ ካሉት ስታፍ ሜምበሮች ውስጥ ሌላ ማንም የሚረዳኝ የለም። አንደኛው ጥያቄ ዝም ብሎ እንዲጸበል ቦታ ላይ በሐሰት ሊያወራ ይችላል ወይ? አንዳንዴ በቃ ለማመን የሚከብደኝ ስለሆነ ብዙ ነገሮች፣ ምክንያቱም አንዳንድ ንግግራቸው ባህሪያቸውና አሁን ባህሪው ይህን የምልን ሰው ስታየው በጣም ቀና ነው፣ መልካም ነው አነጋገሩ፣ ምንም አይነት መጥፎ ነገር የለው። ሁለተኛ ነገር ጥያቄ ምንድነው? አሁንም አልፎ አልፎ ይመጣል እዛው ስታፍ ላይ ብስኩት እንጀራ ምናምን ይሸጣል፣ ለትምህርት ቤቱ ያመጣል። አሁን ስራ ቀይሮ፣ ቀድሞ ግን ከኛ ሀገር አስተማሪ ነበረ። አሁን በቅርቡ ነው የለቀቀው እና እኔ ግን ችግር እንዳለበት አይነት ነው የሚገባኝና እሱ 100% ለማረጋገጥ ትንሽ አልበረታሁ። ምን ማድረግ እንዳለብኝ ይገባኛል፣ በሱባኤ መጠየቅ እንዳለብኝ አውቃለሁ። እሱ ነው እና ግን እንትን ኮስተር ማለት ጀምሬያለሁ። ፊት አልሰጠውም። ይሄ ነገር ልክ ነው አይደለም ወይ ነው አንደኛው ጥያቄ። ድንገት ይመጣል፣ ሰላም ሲለኝ አልጨብጠውም። ሲቀጥል እንዴት ነህ ነው ብሎ ስሙን ደረቅ አድርጌ ጠራና እሺ እንዴት ነህ? ደህና ነህ? በእርግጥ እግዚአብሔር የሚያውቀው ልቤ ላይ ቂምም ቅያሜም መጥፎ ነገር የለኝም። ግን ምንድነው ብልጠት እንትን እንዳይለው በጣም ከራርልበታለሁ። ሁለተኛ ነገር ላይ ደግሞ ምን ሆነ ነው ብሎ እንዲጠይቀኝ ይፈልጋለሁ፣ ምንም ችግር ከሌለበት ብዬ ነው ማስበውና እኔ ግን እንደዛ ደረቅ ያለ ሰላምታ እንትን ስለው እሱ ሁሌም ፈገግታ ነው፣ እንደሳቀ ነው። በጣም ሁሌም ስሜን አቆላምጦ ጠርቶ ሰላም እንዳለኝ ነው። ይሄንን ነገር በጣም ጥያቄ ሆኖብኛል። ሌላው እንዲሁ እዚሁ አሁንም ተመሳሳይ ሌላ ስታፍ ሜምበር አለ አሁን በቅርቡና አንድ ለማይቼ ነበር። እችኛዋን ልጨምርና እጨርሳለሁ። ይሰማል አይደለ? ይሰማል። ቀጥል። እሺ በነፃነት ሐሳብን የፈለግከውን ገለጽ። እሺ ችግር የለውም። ምናልባት ኮኔክሽን ሐሳቤን አየር ላይ እንዳያስቀርብ ይፈርች። ኦኬ እሺ ችግር የለውም። እና ሁለተኛው ህልም ነው። እሱኛው ህልምም ግራ ስላጋባኝ በዚህ ነገር ዙሪያ ላይ ምን ማድረግ እንዳለብኝ እችኛዋን ለመጠየቅ ነው የገባሁት። እንዲሁ ሌላ ስታፍ ሜምበር አለ፣ ከሱ ጋር በጣም ቤስት ነን፣ በጣም ተጫዋች ነው። ቅርብ ጊዜ ነው የመጣው እሱም ወደ ስታፍ የተቀላቀለው እና በፍጹም እኔ እንዲህ አይነት ነገሮችን እንትናለም። ግን በህልም አየሁ። የሆነ ቀን ምንድን ነው ያየሁት? በጣም ግልጽ የሆነ ነገር ነው፣ ምንም ያረሳሁት ጥርት ያለ ነገር ነው ያየሁት። በእርግጥ ቤቴ መጥቶ አያውቅም፣ ባለቤቴንም አያውቃትም፣ ልጄንም አያውቀውም። ምናልባት
ፕሮፋይል ፒክቸር ላይ ቶት ካልሆነ በስተቀር ማለት ነው። ፕሮፋይል ፒክቸሪ ላይ የነበረውን የቀየርኩት ይሄኛውን ፕሮፋይል ፒክቸሪ መብራን ያደረግኩት ልጄን ይዤ የተነሳሁት ፎቶ ላይ ነበር ፕሮፋይል ፒክቸር የነበረው እና በህልሜ ምንድነው የሆነው? እቤት ይመጣል። እቤት መጥቶ እኔም ባለቤቴም አለች። መጀመሪያ ሽቶ ነው የሚረጨን፣ እሷንም ሽቶ ይረጫታል፣ እኔንም ሽቶ ይረጨኛል ማለት ነው። ከዛ በኋላ ኖርማል እንደ ወዳጅ ነው ብዬ ነው ያሰብኩት። ህልም ነው የምነግርህ ይሄ። ከዛ በኋላ ህልም ሁለታችንም ሲረጨን የበቃ ጓደኛ ነው፣ በጣም ነው ማቀርበው፣ ተጫዋች ስለሆነ እኔ በፍጹም እንደዚህ ዝም ብሎ ኖርማል መንፈሳዊ ህይወት ላይ ጠንካራ እንዳልሆነ አድርጌ አስቤው፣ ከዛ በተረፈ ግን እንዲህ መናፍስታዊ በሆነ ሴራ ላይ ያለበት ብዬ አላሰብኩኝም ነበር። ከዛ በህልሜ ወደ ህልሜ ስመጣ ለዚህ ጋራ ሁለታችንንም ሽቶ ሲረጨን ኖርማል ነው ብዬ አስቤው። ከዛ ልጄን ደግሞ ይረጨዋል። ልጄን ሲረጭ አንገቱ ውስጥ ነው የሚረጨው ሽቶውን። ሲረጨው አንገቱ ውስጥ ቆይ ተጠንቀቅ፣ ወደ አፉ እንዳይገባ ኬሚካል ነው እለዋለሁ። ኬሚካል ስለሆነ ወደ አፉ እንዳይገባ ተጠንቀቅ ምናምን ስለው ለካ እኛን ሽቶ ለመርጨት ብዬ ያሰብኩት ሀሳብ ተንኮል ነው ለካ። ከዛ በኋላ ምን ያደርጋል? የሚገርም ይህ ልጅ ከተወለደ በተወሰነ ጊዜ ውስጥ ነው ልዩነቱ። የእሱም ልጅ የተወለደው እና እንትን ገብቶ ነበረ። በነገራችን ላይ እሱ ልጅ በጣም ድንገተኛ ክፍል ገብቶ ረዥም ጊዜ ቆይቶ ነው የወጣው። የኔ ልጅ ይቀድማል። የኔም ልጅ ሩፋኤል ረድቶ ነው የተወለደው። በጣም ብዙ ባላ በዛ ይህንን እንዳትብል ንገር ብዬ ነው፣ እንዲረዳችሁ ብዬ ነው እንትን ለማለት ያው ጥያቄ ስለሆነብኝ ነው። ከዛ በኋላ ለካ በተንኮል አፍ ውስጥ ይገባል ምናምን ስለው አንገቱ ላይ ልክ የፈላ ውሃ ሲደፋ እንደሚሆነው ለምጽ ያወጣበታል ማለት ነው። ወዲያው እናደዳለሁኝ። በህልሜ ነው ይሄም። እንዲህ አንተ ምንድን ነው እያደረክ ያለው? የልጅህን ጦስ ወደ ልጅ እያዞርክ ነው እንዴ እልና ቦክስ ለመዘር ሞክራለሁ። ጎን ካለው እግዚአብሔር ይገስጽ። ወንድማችን ይሰማል። እግዚአብሔር ይገስጽ። አውቆ ነው እንዳታወራ መንፈሱ ነው እንደዚህ የሚያደርገው። ይሰማል ወንድማችን ወይ ወተገባ ወይ ዳታ ኦፍ ኦን። እነዚህ ሀሳቦች ጥያቄ ስለሆኑብኝ ነው። ጨርሻለሁ። እግዚአብሔር ያክብርልኝ። ስለዚህ የመጀመሪያው ጥያቄ ይሰማል በደንብ ወይን ጨርሻለሁ። እሺ ወንድማችን የመጀመሪያው ጥያቄ ጸበል ላይ ሰይጣን ይዋሻል ወይ ማለት ነው። የመጀመሪያው ጥያቄ ትንሽ ረዘም ስላለ 3 ነገር ነው ያነሳው። ይሰማል? ትክክል እንደዛ ነው። እሺ ከዚህ ነገር ስነሳለ መንፈስ ይዋሻል። እውነት ይዋሻል። መንፈስ ግጥም ነው ይዋሻል። ሲጀመር የውሸት አባት ነው መንፈስ ማለት ግን ጸበል ላይ የእግዚአብሔር ኃይል የሚያስለፈልፈው ማለት ነው። የእግዚአብሔር ኃይል በእግዚአብሔር ኃይል ከተያዘ ሳውድ በግዱ ያደረጋትን ነገር ይናገራል ማለት ነው። ስለዚህ ጸበል ቦታ ላይ የመዋሸት እድል ወይም ደግሞ የመዋሸት አቅም አይኖረውም ማለት ነው። ስለዚህ ይሄ መንፈስ የት ነው የጮኸው የት ነው ያወራው የሚለው ነገር አንተ በደንብ እንትን ማለት አለብህ ማለት ነው። ማጣራት ነው ማለት ነው። ስለዚህ ጸበል ቦታ ከሆነ ጸበል የተጠመቀ አንድ ሰው እሺ ቀጥ ይቅርታ በደንብ ምንድነው የት ነው? ቄዳር ስጠመቅ ነው የንስሐ ባለሙያቸው የመምህር ተስፋዬ አባት ማለት ነው። የንስሐ አባቱ ስለዚህ ስትጠመቅ ነው የጮኸው የለፈለፈ። ቄዳር ልክ እየተጠመኩ እያለሁኝ ነው። ከጎኔም 1-2 ነው የተጠመቅ ነው። የእሱኛው እንትን ካለ በኋላ እኔንም ጠየቁት አለ ሆይ ሲል እንደውም ለመናገር እንትን አላለም መጀመሪያ ጋር። ከዛ በኋላ ነው በመስቀልም እንትን ሲሉት የተናገረው ማለት ነው። ምንም አልዋሽም። በቃ ይሄ ያደረገው ነገር ስለሆነ የተናገረው። አንደኛ እርሳቸው በመስቀል እንትን ብለውት ነው። በእግዚአብሔር በደንብ ሰማ ነበረ። አንድ መንፈስ አንዳንድ ምን አለ መሰለህ መንፈስ ሙሉ ለሙሉ የሚሰወራቸው አሉ። ሲያወራ የሚያደርገው ነገር ላታውቅ ትችላለህ። አንዳንድ ሰዎች ደግሞ አሉ 50-50 የሚሆኑ ማለት ነው። የሚያወራውን ነገር ትሰማለህ፣ ጆሮ ይሰማል ማለት ነው። ገብቶሃል? የማይሰወራቸው አሉ፣ የሚሰወራቸው አለ ማለት ነው። ስለዚህ አሁን አንተ መንፈሱ ያወራው ነገር ትክክል ነው ማለት ነው። በቃ በእግዚአብሔር ኃይል የተያዘ መንፈስ አይዋሽም። ምክንያቱም ማን የሚያናገረው የእግዚአብሔር ኃይል ማለት ነው። እግዚአብሔር ከያዘው ተናገር፣ ቅዱስ ሚካኤል ይዞ ተናገር ካለው ይናገራል። ገብቶሃል?
እንደዛ ነገር ስላለ እዛ ጋር የተናገረው ነገር በዛ ላይ ቄደር ጥምቀት ደግሞ የንስሐ ጥምቀት ነው እንደምታውቀው የንስሐ ጥምቀት ነው። ስለዚህ የተናገረው ነገር እዛ ጋር ትክክል ነው ማለት ነው። ወደ ህልም ስመጣ ደግሞ ህልምህን ያየኸው አንተ ጸልየ ሰግደ ተኝተ ነው ህልምህን ያየኸው ወይስ ዝም ብለህ ተኝተ ነው ህልም ያየኸው? ሁሌም መልካ ሩፋኤል ጸልዬ አንዳንዴም አርጋኖን አሁን ነው እንትን የምለው 3 ምዕራፍም ቢሆን አድርሼ ማታ አርጋኖን ካልቻልኩ ጠዋት አደርሳለሁ። 3 ምዕራፍ ነው ያው እንትን ስለሚልብኝ ከስራዬም ጋር መቤቴን ነግሬ ቀሲስ ሄኖክም ሲናገሩ ሰምቼ ማለት ነው ካልቻላችሁ 3 ምዕራፍ ቢሆን አድርጉ ስለሚሉ ሁሌም ማታ ያምልኮ ሰግጄ መልካ ሩፋኤል ጸልዬ ነው የምተኛው። አንዳንዴም ደግሞ እግዚአብሔር ሀሳብ የሚሆንብኝ ነገር ሚስጥር ግለጥልኝ ብዬ ነው የምተኛው። እንግዲህ እንደዛ በላይ ከተኛ የሚያስሉም እንግዲህ ከራስ የሚያገኘው ይመስለኛል። ምን አለ መሰለ መንፈስም ህልም ስለሚያሳይ ነው ገብቷል። በተለይ የጠቋር መንፈስ ህልም ያሳያል ገብቷል። እና አንዳንድ ጊዜ ከእግዚአብሔር ነው አይደለም የሚለውን ነገር ጸሎት ያስፈልገዋል። ግን ብዙ ጊዜ አብረን ጸልየን ሰግደን ቀጥቅጠን በተለይ ደግሞ እግዚአብሔርን ጠይቀን የምንተኛ ከሆነ የሚያሳየን ነገር እንደ ቀልድ መውሰድ የለብንም ማለት ነው። ነገር በደንብ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ህልምህ ጸልየና ሰግደህ ከሆነ ከእግዚአብሔር የመሆኑ እና ያለመሆኑን እንግዲህ አንተ እርግጠኛ መሆን የምትፈልግ ከሆነ ድጋሚ ይሄ ነገር መጠየቅ ይችላል እግዚአብሔርን ማለት ነው። በጸሎት በስግደት ይሄ ነገር የምርህ ነገር ነው ብለህ እግዚአብሔር መጠየቅ ይችላል ድጋሚ ማለት ነው። ግን ጸልየ ሰግደን ስንተኛ የምናያቸው ህልሞች ብዙ ጊዜ እግዚአብሔር አምላክ የሚያሳየን ህልሞች ናቸው ማለት ነው። ዝም ብለን ተኝተን ምናምን ነው ሳንጸልይ ወይ ደግሞ የሆነ ነገር ስንተኛ ነው ጠቋር ወይም ደግሞ ይህ መንፈስ አሳይቶን ልክ እግዚአብሔር ያሳየን ህልም እስኪመስል ድረስ ማለት ነው። መጥፎ የሆነው ነገር በጥሩ ቀይሮ ሊያሳየህ ይሞክራል ማለት ነው። ግን ጸልየ ሰግደ ቀጥቅጠ ጭራሽ ጠይቀ ሚስጥርም ካለ ግለጥልኝ ብለህ ተኝተህ እንግዲህ እግዚአብሔር አምላክ ነው ያሰበ ብዬ እኔ ያስባለሁ። ለዛ ሶስተኛው ደግሞ ጠፋብኝ። ሶስተኛው ምንድን ነበር? ሶስተኛውን አምጣልኝ እስኪ። አዎ ልጁ አደረገብኝ ብለህ የምታስበው ልጅ እነሱ የለም የሚያስፈትቱ ሰዎች በጣም አስመሳይ ሰዎች ናቸው። ከመሳቅ አልፈው ሌላ ነገር ሊያደርጉ ይችላሉ። ግን አንተ መዋጋት የምትችለው አንተ ፊትህን በመቀየር ወይም ደግሞ እነሱ ላይ የሆነ ነገር በማሰብ ሳይሆን አንተ ራስህን በጸሎት አበርታ፣ በስግደት በጸሎት አበርታ። ልቦና እንዲሰጣቸው አንተ ጸልይ። ሰይጣን አንድ ነገር ልንገርህ፣ ማርያምን እየተጠቀምኩበት የማይወደው ነገር ለበዳዮች መጸለይህን አይወደውም። በቃ ለበዳዮች መጸለይህን አይወደውም ሰይጣን ማለት ነው። ስለዚህ አንተ ሁሉ ነገር ለእግዚአብሔር አምላክ አሳልፈ፣ ግን ተጠንቀቅ። ጥንቃቄ ያስፈልጋል። የሚያነካካ ወይ ደግሞ ከእሱ ጋር የሚበላ ነገር ምናምን ነገር ተጠንቀቅ። ምክንያቱም በምግብ የሚገባ ነገር ስላለ ማለት ነው። ግን እንዲህ ከውስጥ በቃ ጥላቻ እንዳያደርብህ፣ የዛሬ መኮሳተር ነገ ጥላቻ እንዳይሆነብህ፣ የዛሬ እንደዚህ መኮሳተር ለነገ ለበቀል የመነሳት ነገር ውስጥ እንዳያፈክት ሴጣኑም አንተ ልብህን ንጹህ ክፍት አድርገው ኖርማል እነሱ እንደሚሆኑት ሁን፣ ግን ራስን ደግሞ ጠብቅ ማለት ከነዚህ አይነት ነገሮች እና ሶስት ነገሮች በደንብ ያዘው። የምትጨምሩለት ነገር ካለ ጨምሩለት ወንድማችን የአርማስ። ሳሚ አመሰግናለሁ። ሳሚ ያለው ሀሳብ ላይ ነው የምጨምረው። ሀሳቡ እንዳለ ሆኖ በመጀመሪያ ደረጃ የሚያደርጉብንን ሰዎች ማወቅ የምንፈልግባቸው መንገዶች ምንድን ነው? ለምን ይጠቅመናል ብለን ነው የምናስበው አይደለም? አሁን አንተ ለማወቅ እየጣርክ ነው፣ ለማወቅም እየሄድክ ነው፣ በህልምህም አሳየኝ ብለህ እያመንክ ነው። ስለዚህ አንደኛ ማወቁ ለምንድን ነው የሚጠቅመው? ለጥንቃቄ ነው አይደል? ስለዚህ በፊት ለፊት መጥቶ ነገሮችን የምትከለክል ከሆነ መንቃት ነው ያለብህ። ለሰላምታም ሲመጣ ስትወጣ በቅባ ቅዱስ በጸሎት ታጥረህ መውጣት፣ ለእግዚአብሔር አሳልፈ ሰጥተህ መውጣት፣ መንገድህን ለምትወደው መልአክ መንገድህን፣ ቦታህን፣ ህይወትህን እንዲያጥርልህ አድርገህ መውጣት፣ ገዝተህ መውጣት፣ ከአንተ ጋር ያለው ሌላው ጋር እንዳይናበብ አድርገህ መውጣት በመጀመሪያ ደረጃ። ከዛ ውጪ አሁን በግልጽ ሊያደርጋቸው የሚፈልጋቸውን ነገሮች በስውር እንዲያደርጋቸው እየገፋፋ ሆኖ እሱም ከሆነ
አይታወቅም፣ እሱም ላይሆን ይችላል። ግን በስውር እንዲያደርጋቸው እየገፋፋው ነው። ንቃበት። መዝጋቱ ምኑ ጠቃሚ ነው ብዬ አላስብም። መንቃት፣ መጠንቀቅ አሪፍ ነው፣ ያስተጋባል። ከሱ ውጭ ደግሞ ይዋሻል አይዋሽም ላይ አትግባ። በቃ ምንም መጠራጠር ምናምን አያስፈልግም። በቃ ዝም ብለህ እግዚአብሔርን ብቻ አምልክ። የምፈልገውን ነገር ቅድም እንደተባባልነው በሱባኤ መጠየቅ ካለብህ በሱባኤ ጠይቅ። ድጋሚ በደንብ በሚገባኝ መንገድ ገልጸህ ንገረኝ ካልክ ብለህ መጠየቅ፣ በጸሎት ነገሮችን ማየት ያለብህ በቃ ከሚጠቅምህ ነገር ጋር አያይዘህ ማየት ነው ያለብህ ብዬ ነው የማስበው። ህልሞችንም ማለት ለሚችል ሰው ህልም የሚችል ሰው ማስፈታት ትችላለህ። ከዛ ውጭ ግን እንዳትነሳሳ፣ ምንም አይነት መጥፎ ነገር እንዳታስብ። ሳሚ እንዳለክ ለዛ ሰው እንደውም ጸልይለት። ስትጸልይ ከሱ የመጣህ ታሰር፣ የታደስክ ታሰር እያልክ ስቀጠቅጥም ስሙን እየጠራክ ቀጥቅጥ። በዛ ሰዓት ይነግርሃል በስነ ስርዓት በደንብ። አንተ በጊዜ ሰጥተህ እየጸለይክ ከሆነ፣ ጊዜ ሰጥተህ እየቀጠቀጥክ ከሆነ፣ ጊዜ ሰጥተህ እየሰገድክ ከሆነ ስሙን እየጠራክ ስገድ፣ ስሙን እየጠራክ ቀጥቅጥ። ከሱ የመጣችሁ ርኩሳን መናፍስት በሙሉ ታሰሩ፣ ግንባሬ ላይ ታሰሩ እያልክ ስቀጠቅጥ ያሳይሃል፣ ይነግርሃል፣ በስነ ስርዓት ይገልጽልሃል። ካልሆነ ግን እሱ ላይ ዲፔንድ ማድረግ አይጠበቅብህም። በቃ አሁን አንተ ውጊያ ላይ ነህ አይደለ? መናፍስት ነው የምትዋጋው። ስለዚህ ከመናፍስቱ ጋር ውጊያ ከመናፍስቱ ጋር ይሁን። መንገድህን ለእግዚአብሔር አሳልፈህ መስጠት ብቻ፣ አጥረክ መሄድ። ሊቀ መላእክት ቅዱስ ሚካኤል ብለህ ከምፈልገውን ሊቀ መላእክት ቅዱስ ሩፋኤል መንገዴን በእሳት ሰይፍህ እጠርልኝ፣ እርኩሳን መናፍስትን በሩቅ ተዋጋልኝ፣ ከእግሬ በታች ጣልልኝ ብለህ መውጣት። ለእሱ አደራ ካልሰጠህ እንደኛ እኛ ጠብቀ ነው በታምር እኮ የሚሆን ነገር የለም። ግን ከእሱ ጋር ሲሆን ነው ነገሮች የሚሆነው። ስትወጣ ቅባ ቅዱስህን ይዘህ ውጣ። ትንንሽ መቀበያዎች አሉ፣ እጅህን ቀብተህ ሰላምታ። በዛ ሰዓት ሰላም ስትለው ራሱ እየገዘትክ በውስጥህ እየገዘትክ ሰላምታ መቀየር ትችላለህ። ፊት አትንሳ፣ መበሳጨት አያስፈልግም። ከእሱ ጋር ምናምን ሰጣ ገባ ውስጥ አያስፈልግም። ፊት ለፊት መጥቶ ነገሮችን ሊገልጽልህ እየፈለገ ሊያስገልጽልህም እየፈለገ እግዚአብሔር አንተ ልጁ በስውር እንዲሄድ ነው የምታደርገው። እሱ እንኳን ከሆነ አንተ ብለህ ካሰብክ እሱ እንኳን ከሆነ ግን እኔ ያን ያህል የሚያደርግብንን ሰው ለጥንቃቄ ካልሆነ በስተቀር እኔ ይጠቅማል ብዬ አላስብም። ለምን ብታቀውም ባታቀውም ከማድረጉ ኋላ አይልም ምንም። የባሰ እንደውም ስታቀው ስትነግረው እያስነቃው ስትሄድ እየባሰባቸው ልያዛቸው ነው የሚሄደው። እነሱ ብቻ ሳይሆን መናፍስቱ ራሱ ልህ ነው የሚያስይዛቸው ማለት ነው። እንደዚህ ብሎ አካል እንደዚህ አድርጓል እንደዚህ ነው ምናምን እያለ የባሰ እያናበበብህ ነው የሚሄደው ማለት ነው። ስለዛ አንተ የምታደርገውን ጥንቃቄ ብቻ ማድረግ ነው። እግዚአብሔር ነው ሁሉን ነገር የሚከላከለው እንጂ እኛማ ምንም አንችልም በጭራሽ። ጥያቄ ካለ በእርግጥ ትክክል። እኔም በእርግጥ ለሌላ ለበቀል ለመጥፎ ነገር አይደለም። ምክንያቱም ትምህርቶችንም ስለምሰማ እንደዛ አይነት ነገር ውስጥ አልገባም። ምናልባት የተሳሳተ አመለካከት ኖሮ ሊሆን ይችላል። ኮስተር ስል በመፍራት ሁኔታ ውስጥ ነገሮችን ለማወቅ ፈልጌ ነው። እንደኔ አሁን ለምሳሌ አሁን አንድ ሰው እኔን ድሮ በጣም ሰላምታ የምንሰጣጥ ጥሩ ጓደኝነት ድንገት ተረቶ ኮስተር ይጥቋለሁ እዛ ማድረግ ይቀርም። ለምን ውስጤ ይሰማኛልና። ግን ተመልሳይ ሁኔታ ውስጥ ካለ ችግር አለበት የሚለው ለማወቅ ነው። ግን በዛ መሄድ የለብኝም። አሁን ተረድቻለሁኝ። ማድረግ ያለብኝ በቃ ከእግዚአብሔር ጋር መጣበቅና መንፈሳዊ ውጊያ ነው። አንድ ጥያቄ ብቻ ልጠይቅ። ቅባ ቅዱስ ላይ ምናልባት እንዳጋጣሚ በህልመ ሌሊት ወድቄ የሆነ ነገር ቢሆን በምን አይነት ሁኔታ ውስጥ ቅባ ቅዱስ ወረዲ ይይዛለሁ እንቀሳቀሳለሁኝ? አሁን በቅርቡ ነው እንደዛ ያደረጉት። በብዙ መልኩ ስለሚፋለመኝ ነው ያንም እንዳላደርግ። ግን ያንን ቅባ ቅዱስ ለመቀባት ለሰላምታም ለምንም በእንደዚህ በህልመ ሌሊት ውስጥ ምናምን ውስጥ ድንገት ካደርኩኝ ምን ማድረግ አለብኝ? ቅባ ቅዱስ በማንኛውም ሰዓት መቀባት ትችላለህ ነገራችን። ምክንያቱም ቅባ ቅዱስ ለስጋ ለደዌ እንትን ስለሆነ እንደውም ህልመ ሌሊት በጣም ያስቸገረን ወንዶች ካለን እንደውም መቀባት በጣም ጥሩ ነው። ምክንያቱም እዛ ላይ ነገር ተቀምጦ እንደዚህ በእነዚህ ነገር የሚመታን ነገር የምንቃወምበትም ስለሆነ ማለት ነው። ቅባ ቅዱስ ለስጋ ደዌ ፈውስ የተዘጋጀ ስለሆነ በማንኛውም ሰዓት መቀባት ትችላለህ ቅባ ቅዱስ።
በጣም ጥሩ። ስለዚህ ማታ ላይ እንደዚህ ነገር ቢፈጠር እንኳን ጠዋት ሻወሬን ወስጄ ጸልዬ በቃ በደንብ ብዬ መሄድ እችላለሁ ማለት ነው። አዎ እና ለበሰለ እንትን ነው ቅዱስ ቁርባን አይቻልም። አሁን ይሄ ቅዱስ ቁርባን ቤተክርስቲያን ምናምን መግባት አይቻልም። ጸበልም አይቻልም። ጸበል አሁን 24 ሰዓት መጠበቅ አለብህ ይመስል 24 ሰዓት ሴትም እንደውም የሴት ልጅ እንደውም እንትን ነው የጸበል እንዴት ነው እኔ ሰምቼ አላውቅም፣ ግን ጸበልም ይባላል መሰለኝ አይደለ? የአርማስን እሺ እንትን ነው ስለ ጸበል መረጃው ያው እኔ አሁን ባለኝ እንትን ቤተክርስቲያን በ24 ሰዓት መግባት ትችላለህ። ቤተ መቅደስ ጸበልም በ24 ሰዓት ውስጥ መግባት ትችላለህ። ጸበል መግባት ትችላለህ። ቅዱስ ቁርባን ከ3 ቀን በላይ ነው ይላል መሰለኝ። እሱም በደንብ እርግጠኛ አይደለሁም። ቅዱስ ቁርባንም 24 ሰዓት በነገራችን ላይ እነሱ አባቴ ባለፈው በህልም ከተመታ 24 ሰዓት መጠበቅ አለብህ ግዴታ ቤተክርስቲያን ለመግባት። ያው ቤተክርስቲያን ገባ ማለት ያው አስቀደስን ማለት ነው። ቤተክርስቲያን መግባት ብላ የምታስበው ማስቀደስና መቀበል ነው። በነገራችን ላይ እኛ ስለማንቀበል ነው እንጂ እንደዛ ነው። እና ግን ማታ ደግሞ ማሰር አለበት ማታ ደግሞ በዚህ ጉዳይ ቅድም እያየሁኝ ነበረ። እንደዚህ ከህልመ ሌሊት ጋር ተያይዞ ሰርጅ አድርጌ እያየሁ ነበር እና ትክክል ነው። በ24 ውስጥ ነው ሌሊት ከሆነ መጠመጥ ይቻላል የሚል ትምህርት ነው የሰማሁኝ። እኔ ቅዱስ ታደርጋለሁ ጠዋት ስላላወቅኩኝ ነበር የጠየቅኩኝ እንጂ በዚህ በህሊት ዙሪያ 24 ሰዓት ነው። ከ10 ሰዓት በኋላ ታጥቦ ቤተ መቅደስ መግባት ይቻላል። ቅዱስ ቁርባንም መውሰድ ይቻላል። በነገራችን ላይ ማለት ነው ኢቨን እህቶች ማለት ነው የወር ግዴታቸው ላይ የሚሆኑበት ሰዓት ሰው ቢጠመቅበት በተለይ አይጠመቁም እንጂ እንዲህ ለቦታው ወጣ ብሎ ዞር ብሎ መጠመቂያ ማን ነው አንድ ሊቃውንት አሉ። እሳቸው ሲያስተምሩ ነው የሰማሁት። እዚህ ቲክቶክ ላይ ሰርች አድርጋችሁ ይዩት። አንዳንድ ሴቶች አሉ መጽሐፍ ቅዱስ ራሱ መንካት ኃጢአት የሚከለከል ይመስላችኋል? እንደዛ አይደለም። እናንተ ቤተክርስቲያን የምትከለከሉት ቆሻሻ ስለሆናችሁ ወይም ደግሞ የጸዳ ስለሆናችሁ ሳይሆን በቤተክርስቲያናችን ውስጥ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ብቻ ስለሆነ መፍሰስ ያለበት ማለት ነው። እንኳን አይደለም የወር ግዴታ ውስጥ ያለ ንፍጥ ያለበት ምናምን እንዲህ ፈሳሽ ነገር እንትን ያለበት ሰው አይገባም። እንዲህ ቁስል ያለበት ምናምን ነገር አይገባም። ምክንያቱም እዛ ቤተ መቅደስ ውስጥ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ብቻ ስለሆነ እንትን ማለት ያለበት ማለት ነው። ከዛ አንጻር ነው እንጂ ማናችሁም ቆሻሻ ሆናችሁ ምናምን አይደለም ለማለት ነው። ወንድማችንም እንደዚህ ነገር ሲያጋጠመ ጠዋት ሻወርን ወስደህ ከዛ ተቀብተህ ማታ ደግሞ መቀጥቀጥ አለብህ። ማታ ማሰር አለብህ። በህልመ ሌሊት የምትመታኝ እያልክ መቀጥቀጥና ማሰር መቻል አለብህ። እሺ ወንድማችን ካላሰርከው ተደጋጋሚ ስለሚመታ ማለት ነው። በተደጋጋሚ አይደለም በተደጋጋሚ ይመታኝ። እንዲሁም አሁን የሚገርም ካላሰርከው በተደጋጋሚ ይመታል። አንተ አሁን ለምሳሌ ነገ አሁን ጸበል እጠመቃለሁ ብለህ አስበህ ማታ መቶ ያድራል ማለት ነው። ካላሰርከው መቶ ሊያድር ይችላል። ስለዚህ ይህን ነገር መርሳት የለብህም። ወንድ ስንሆን ይህ ነገር ስልቱንም ቀይሮ ይመስለኛል። ፈተና የሌላ ነበረ። ፈተና ከዚህ በላይ ከዚህ የባሰ ነበር ፈተና እና አሁን ነው ከባለቤቴ ጋር ረዥም ጊዜ ነበረ ከቅዱስ ቁርባን ርቀን ነበርና በቅርቡ ነው ወደዛም ተመልሰን ንስሐ አባታችን እንደነገርኩህ አሁን በቅርቡ ከሄዳ ተጠምቀን ቅዱስ ቁርባን ወሰድን እና ከዛ በኋላ ላይ እንደዛ ሁኜ አላውቅም። በነገራችን ላይ አሁን ቅዱስ ቁርባን ስንወስድ ምናምን እንደዛ አይነት ነገር የዛው በዕለቱ ቀን ሳይሆን ከቆረብን ከስንት ቀን በኋላ ይሄ ቆራቢ ወንድ ሁሉ ይነግራል። የምትነግረው ይነግራል። ይሄ ግልጽ በጣም። ስለዚህ በምን ያሰናክልክ? አሁን ነገ ከነገ ወዲያ ልትቀበል ነው። በምን ያሰናክልክ? በዝሙት እንዳይጥልክ አንተ ራስን ይቆጠብ ከነባ አግብተሃል። በሆነ ነገር በስድብ ምናምን እንዳይልክ ወረድ ነሳ ስለገባ ተቆጥባል። ስለዚህ ሁሉ ነገር ይሞክራል። የማይሆን ከሆነ እንቅልፍተኛ ጠብቆ በሌሊት ይመታል ማለት ነው። ከዛ አንተ ደግሞ በዛ ተበሳጭተህ ተስፋ ቆርጠህ ሁሉ ነገር እርግፍ አድርገህ ትተው ማለት ነው። ግን ይሄ የመንፈስ ፈተና መሆኑን አውቀህ የቀጠቀጥከው እያሰርከው ታሰር እያልከው ከዛ በኋላ መተኛት ነው ማለት ነው። ከዛ እግዚአብሔር ፍቃድ እግዚአብሔር ደግሞ ስለሚፈቅድ በዛው ትቀበላለህ ማለት ነው። ስለዚህ ወንድማችን ቅድም ፊት መኮሳተር ነው ያልኩ ፈርጀብህ አይደለም። እሺ
ማንም ሰው የሚሰማው ሰው ነው። እኔ አሁን በቃ በቅርበት የማውቀው ሰው አድርጎብኝ ስሰማ በጣም ተባስቻለሁ፣ ተነድጃለሁ ምናምን ነገር ምናምን። ሰው ነኝ፣ ገብቶሃል? ሰው ነኝ፣ እንደ ሰው ይሰማኛል። እንደ ሰው የሚሰማኝ ነገር ስላለ እንትን እላለሁ። ግን በኋላ ደግሞ እመለስላለሁ። አይ ይሄ ነገር እንደዚህ አይደለም፣ እንደዚህ ነው መሆን ያለበት ብዬ ደግሞ እመለሳለሁ። እና የተሰማህ ነገር ለምን አላልንም? እሺ ለምን እንደዛ አላልንም? እሺ ያጋጥማል፣ ግን ደግሞ መለስ ማለት አለብህ ነው። እሺ ያልነው ወንድማችን፣ አንተም ተረድተዋል። እናመሰግናለን በጣም ከዛ አንጻር። እሺ ይኸው እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በርታ ወንድማችን። በቃ ጸሎት፣ ስግደት፣ ቅጥቀጣ እንዳይቆም እንዳታቋርጡ አደራችሁን። ትምህርት ብቻ እየሰማን ማለት ነው። ትምህርት አዳማጭ ብቻ ሆነን እንዳንቀር ተግባር ያስፈልጋል። እምነት ከስራ ጋር ሲሆን ነው ለውጥ የሚመጣውና በስራ ያልተገለጠ እምነት የሞተ ነው ይላል ቅዱስ ጳውሎስም። እና በደንብ መበርታት አለብን ወንድማችን። በጣም በርታ። እግዚአብሔር አምላክ ልጅህን የሚያሳድግልህ፣ ትዳርህን ይጠብቅልህ። እመቤታችን ቅድስት ድንግል ማርያም እንግዲህ በዘረፋ ቀሚሷ ሽፍንክል አድርጋ ከመከራ ስጋ ከመከራ ስጠብቅህ። አይዞህ ወንድማችን። አንዳንድ ነገር ምን ትሲል እና እዚሁ የምንመካከረን እኛ አለን። ሁሉ ጊዜ ከጎናችሁ ነን። እናንተም ከጎኔ ስለሆናችሁ አመሰግናለሁ። በርታ ወንድማችን። እሺ እግዚአብሔር ያክብርልን፣ ኑሩልን። እግዚአብሔር ጤና እድሜና ጸጋ ይስጥልን። ጸጋ ይጠብቅልን። በርታ። እሺ የት አለሽ? የሆነሽ ልጅ ሰላም ዋላችሁ። አማትባችሁ ጀምሩ። አንቺ አሁን ገብተሽ ኧረ ተይ። አሁን ያል ልጠይቅ። አሁን አንተ የምትለው የነበረው እኮ ልጠይቅህ ነው የገባሁት። አንቺ ነሽ እንዴ? እሺ ማለት እሺ ምንድን ነው? እሺ ሰላም ዋላችሁ። እንዴት ዋላችሁ? እግዚአብሔር ቆይ በስላሴ ሰማንዴ 3 ጊዜ አማት የመጀመሪያ አንተ ስላልከኝ አይደለም ነው የማማተው። ለምን አማትባለሁ? አጋንንት አለኝ እንዴ? አንተ ያለ አጋንንት የመንፈስ የምትጠራው አንተ ራስህ ያለው አጋንንት አማትሽ ጀምሪ ላይ ያል እንዴ? ለምን አማትባለሁ? እኔ አጋንንት የለብኝ። አብረን አማተብሽ እንዴ? አጋንንት ለበሰው ሳይነ ያመጡ ወይ መደነ እናንተ ያንተ ቤት ቤተክርስቲያን ነው ታዲያ? እኔ ማተብ አንተ ካህን ለአንተ ማባት ብል ካላማት አንተ ስላልከኝ አይደለም ማማተው። በክርስቶስ ስም አማትቢ በአጋዕዝተ ዓለም ሥላሴ ስም እግዚአብሔር ይገስጸው። አሁን ስላላማተበች ምን መንፈስ አለብኝ? እኔ ስላማላማተውኩት በአንደበትሽ ያለው መንፈስ እግዚአብሔር አምላክ ይገስጸው። አማትቢ 3 ጊዜ አላማትብም። አንተ ስላልከኝ አላማትብም። አሁን እሱን ያልከውን መልስልኝ። አንተ ቆይ ባለፈውም እንደዚህ ረብሰሽ ነው የወጣሽው እና አሁን ምንድን ነው የፈለግሽ? ምንድን ነው ማወቅ የፈለግሽ? እሺ አሁን ኦርቶዶክሳዊ ነሽ አይደል? ኦርቶዶክሳዊ ነሽ አይደል? ታችን አንድ ይቅርታ፣ እኔ ወንድምሽ ነኝ። እኔ ታናሽ ወንድምሽ ነኝ። እንዲህ መጠላት አይጠበቅብንም እህታችን። እሺ እኔ ለምን እጣላለሁ? በቃ አልሰደብኩሽ ማለት አልሰደብኩሽ እንትን አልኩሽ በቃ ማለት እንዲህ መነቃቀፍ አይጠበቅብንም። እስኪ በቃ ኦርቶዶክሳዊ ከሆነ በኦርቶዶክሳዊ ፍቅር ማወቅ የምትፈልጊው ነገር ጠይቂኝ። ከዛ በኋላ የምነግርሽ ነገር ካለ እነግርሻለሁ። ግን በቃ እስኪ በትህትና አርጊው ነገሮች ማለት ነው። አሁን እኔ የጠፋው መንገድ ላይ ከሆንኩኝ ማለት ነው በእንደዚህ አይነት መንገድ አለ የምትመልሽኝ። እሺ እህቴ ቀስ ብለሽ ነው። ስለዚህ ምንድን ነው ማወቅ የፈለግሽው? ምንድን ነው ጥያቄሽ? ማማተብ ክርስቲያናዊ ግዴታ ነው። አሁን እኛ ቤት እዚህ ቤት አንድ ሰው ንግግር ሲጀምር 3 ጊዜ በስላሴ ስም አማትቦ ነው የሚጀምረው። በቃ ለዛ ነው እንደዘሩሽ እንጂ አንቺ የሆነ ነገር ስላለብሽ አይደለም። ስላለብሽ አይደለም እህታችን አማትቢ ያልኩሽ። በቃ ቤቱ ላይ ንግግር ሲጀመር በስላሴ ስም አንደበታችን ተባርኮ ነው የሚጀመረው ንግግራችን። ለዛ ነው እህታችን። እሺ አማትቢ ነው ወደ ጉዳይሽ። እሺ አማትቢ እህታችን መጀመሪያሽ። እኔ አላማትብም አልኩህ እኮ የጥያቄ መልስልኝ። አላማትብም እኮ መልስልሻለሁ። ወእህታችን በስላሴ አታምኝም እንዴ? ለምን አላምን? እኔ የስላሴ ልጅ ነኝ። ለምን አላምን? በቃ እኮ አማትቢ በቃ እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለሽ ጀምሪ። አልጀምርም አልልም። ይሄ እኮ ቲክቶክ ነው። እሺ ብሄድ ቤተክርስቲያን ውስጥ ቢሆን አምሳያ ኢየሩሳሌም ብዬ ሰላም ለኪ ብዬ ሰግጄ አማትቤ እገባለሁ። ሳታማትቢ ነው ትበይ? ምን አማትባለሁ? ሳታማትቢ ትበይ? አማትባለሁ። ስበላ ታዲያ
ይሄ ለቲክቶክ ታዲያ ምን ችግር አለው? እሺ ምንድነው ሐሳብሽ? እሺ አሁን እኛ ስራ አለብን። እሺ ምንድነው አሁን ወንድማችን ያልከውን እንድትመልስልኝ ነው የምፈልገው። አንድ ሰው በንስሐ ውስጥ ካለ በዝሙት ላይ አይደለም ባለትዳር ነህ ብለኸዋል እና አንተ በምንም ነገር ሊፈንትን ሳይክ አብሮህ ይቆርባል ስትል ሰምቻለሁ ልበል። ግን መጀመሪያ እንደዛ ይቆርባል ብለሃል? እንደዛ አልኩ። እሺ ግን የሚቆርብ መንፈስ አለ እንዴት ነው አይደለም የሚቆርቡ መንፈስ ማለት አጋንንት እንዴት ያ ጌታችን የኢየሱስ ክርስቶስ ስጋና ደሙ እንዴት ይቀበላል? አሁን አንቺን እዛ ጋር ገና እሱ ለማስረዳት ለአንቺ ገና ነው። አሁን በድረሽ የሚመጥን ጥያቄ ጠይቅኝ። አሁን እሺ ልጁ ማያውቁ ጠይቅኝ። ለምንድን ነው እኮ ብለዋልና በምንም ሊፈትን ስለማይችል በሌሊት ላይ የሚፈትንህ አንተ በዚህ ላይ እግዚአብሔር ላይ እስካለ ከእግዚአብሔር ቃል እስካልወጣ ድረስ እንዴት ነው ሌሊት መጥቶ አጋንንት የሚፈትነው? አንድ ሁለተኛ ደግሞ አሁን ራስ ያልከውም ይቆርባል ብለሃልና መንፈስ እንዴት ነው አጋንንት የሚቆርበው? እንዴት ነው የኢየሱስ ክርስቶስ ስጋና ደግሞ ሰይጣን የሚቀበለው የሚቆርበው? በአንቺ ላይ ሆኖ ይቀበላል። ከዛ ለአንቺ ለበረከት ለጽድቅ ሆን ይችላል። ለእሱ ደግሞ እሳት ይሆንበታል ማለት ነው። እሱ ደግሞ እሳት ይሆንበታል። እንደዚህ የሚለው መጽሐፍ ቅዱስ መረጃ ትሰጠኛለህ? እሺ የመጀመሪያ ጥያቄ ይመልስልሽ እና ከገባሽ የመጀመሪያው እሺ ወንድማችን ተፈተንኩኝ አለ። ህልም ሌሊት ታውቂያለሽ? ህልም ሌሊት ምን እንደሆነ ህልም ሌሊት ምን እንደሆነ ታውቂያለሽ? ወንድማችን ለመቁረብ ፈልጌ በሌላ ነገር ሊፈትነኝ ሲል እምቢ ስለው በህልም ሌሊት ግን መታኝ ልቆርብ ስልና የምቆርብበትን ነገር አደናቀፈብኝ አለሽ። እሺ እንደዚህ ነው ያለው ወንድማችን። በህልም ሌሊት ተመታ ማታ እና ቁርባኑ ተሰናከለበት። ስለዚህ ይሄን ያደረገው መንፈስ ነው አለ ወንድማችን። እንግዲህ ከሱ ራሱን ከራሱ አንደበቱ ነው የተናገረው ነው አይደለም? እንደዚህ ያልኩት አንተ ቁርባን የመጀመሪያው ሊቆርብ ነው እንደዚህ ያለ ወይስ ምንድነው? ወይስ ቆራቢ ነበር ከመጀመሪያው? ቅዱስ ቁርባን ሊቀበል ፈልጎ ንስሐ ገብቶ ቀኖናውን ጨርሶ ከዛ በኋላ እንደ ነገ ሊቀበል ዛሬ ማታ ላይ ህልም ሌሊት መታው። ህልም ሌሊት ከመታሽ ደግሞ መቁረብ አትችይም እህታችን። ስለዚህ ሊቀበል የነበረው ተሰናከለበት ማለት ነው። ተመለሰልኝ ያዘሽ ዳና ይሄንን በሚገባው ላይ አባቶች ላይ ጠይቄ መጥቼ አብራራልሃለሁ። መንፈስ እንዴት አድርጎ ይቆርባል? ደግሞ ይሄን ደግሞ አብራራልኝ። ሰይጣን እንዴት ይቆርባል? ሲጀምር እኮ አሁን ገባኝ። አሁን አንቺ ገባኝ። ከምን ተነስተሽ ለምን ተቆርቁረሽ እንደሆነ ገብቶኛል። እንዴት በቃ ጥያቄሽ ገብቶኛል እህታችን። ግን አሁን መጀመሪያ አንቺ ነገሮችን መረዳት ይጠበቅብሻል። መጀመሪያ አሁን ይህን ነገር ባስረዳሽ አይገባሽም ለአንቺ እህታችን። አሁን በትህትና ማውራሽ ዝም ብዬ የምተወሽ አይነት ነፍስ እንዳትሆኝ ነው። ያወቅነው እንግዲህ ማሳወቅ ስላለብን ነው እንጂ እህታችን አንቺ የመጣሽው ለማወቅ ሳይሆን ለመቃወም ስለሆነ ነው። አሁን ለማወቅ የመጣ ሰው አጠያይቁ ራሱ ይለያያል። እኔ ለምኜሽ ነው ራሱ በትህትና እንኳን እንድታወሪኝ ያደረግኩት እንጂ አዋራሽ እንደዛ ነበረ። ስለዚህ እህታችን ለማወቅ ለመማር ስትመጪ ነገሮች ሁሉ እዚህ ጋር ያሉት ወንድሞቻችን ያስረዱሻል። እስኪ በቃሽ፣ ችግር የለውም። ግን ለመቃወም መጪ ከሆነ እኛ የምንነግርሽ ነገር ለአንቺን አይገባሽም፣ ጭራሽ ያበሰብሻል ማለት ነው። ግን መጀመሪያ ምንድነው አንቺ መማር መቻል አለብሽ መጀመሪያ። አንተ አሁን መልስልኝ፣ አጋንንት እንዴት ነው የጌታችን ኢየሱስ ክርስቶስ ስጋና ደሙ የሚቆርበው የሚቀበለው? ወንድሜ አንድ ጥያቄ የሚቀበለው እኮ እኛ እኮ ጠይቋት። እኔ ያው እንግዲህ ስለማገላገል አይደለም እንዴ? እሺ ቶሎ እሺ ጠይቃት። ጸጋ አንድ ጥያቄ ጠይቀሽ። እሺ ምናልባት አሁን በቤተ ክርስቲያን ውስጥ ሁሉም አባቶች ትክክለኛ ናቸው ልጅ ታምኛለሽ? ምን ማለት ፈልጌ ነው? መቼም የቀደሰ ካህን መቁረቡ አይቀርም አይደለም? ቆርቦ ነው የሚያስቆርቡ። መቼም አንድ ካህን ቀድሶ ሳይቆርብ አይቀርም አይደል? ይሰማል?
አንድ ካህን ከቀደሰ ሳይቆርብ አይቀርም ነው መልሽ። ቆርቦ ያቆርባል አንድ ካህን ወይም ደግሞ እሱም ይቆርባል። ስለዚህ ግን ሁሉም ካህን ከክፉ መንፈስ የጸዳ ነው ወይስ ደግሞ መጥፎ ስራ የሚሰራ ካህን የለም ብለሽ ታምኛለሽ? አገልጋይ እኔ ካህን መጥፎ ስራ ይሰራል ብዬ እኔ አላምንም። ማነው አላምንም? አይሰራም። ካህን ነው። እሺ ደብተራሽ እንትን የሚሉት እንደዚህ አጉል ስራ የሚሰሩትስ እንደዚህ አሁን እዛው ቤተክርስቲያን ውስጥ እያገለገሉ ሌላ መጥፎ የሆነ ሰይጣናዊ ስራ የሚሰሩ ሰዎች አሉ። መቼም እነዚህ ሰዎች ደግሞ ከሰይጣን ጋር የተዋረሱ ናቸው አይደለም? ሰይጣን እኛስ መቼም ሳንፈቅድም በኃጢአት የሚመጣብን ሰይጣን ይኖራል። እነሱ ግን ወደው ፈቅደው ክፉን የሚዋረሱ አባቶች አሉ። ግን ካላወቅሽ ገና ብዙ ይቀርሻል ማለት ነው። ስለዚህ ብዙ መማር አለብሽ። ምን ስለመንፈስ ለምን እማራለሁ? እኔ ከአባቶች ነው እማራለሁ። ኦርቶዶክስ ብቻ ነው እንዲህ ይህንን ስራ ያለው። ይህን ስራ እኮ በሁሉም ዓለማት ላይ ያለው ነው ያለው እንጂ ሁሉም በቤተ ክርስቲያን ያሉ ካህናቶች ብቻ ናቸው ይህንን ስራ የሚሰሩት ወይስ ሌላ ዓለም ያሉት ሌላ ሃይማኖት ያሉት ሳይሰሩ ይሰራሉ? እሱ አይሰሩም ማለት ሳይሆን ግን ደፍተራ ማለት ግን ምን እንደሆነ ታውቃለህ? ቤተክርስቲያን ደፍተራ የላትም። ደፍተራ ማለት ድንኳን ማለት ነው። ደፍተራ ማለት ድንኳን እናውቃለን፣ ግን ደፍተራ የሚባል የላትም ቤተክርስቲያን እኮ። ደፍተራ እኮ ስሙ እኮ አይደለም እኮ ታቸው። አሁን ምንድነው አውቆ የተኛ ቢቀሰቅሱት አይሰማ ነው። እህታችን አንቺ ገና በጣም ብዙ መማር ያለብሽ ነገሮች አሉ። ስለዚህ እኛ የምኖረው ነገር አይገባሽም። ለማወቅ ለመማር ስትመጪ በደንብ እናስረዳሻለን እህታችን። እሺ በቃ አሁን አንቺ ስለመንፈስ ሳይሆን አንተ የመጨረሻ ጥያቄ ጠይቅሻለሁ፣ ከዛ ትወርጃለሽ። የመጨረሻ ጥያቄ ጠይቅሻለሁ፣ ትወርጃለሽ። ትጸልያለሽ? ለምንድን ነው አንተ ስላልከኝ ነው እንደምጸልይ? በምጸልይበት ሰዓት ላይ እኔ ጥያቄ ሳሚ እሺ እንዴት ነሽ? ጸጋ ሰላም አልሽ? እሺ ይኸውልሽ ምን አለ መሰለሽ፣ መጀመሪያ ስለ ርኩሳን መናፍስት ታውቂያለሽ? እኔ ከርኩስ መናፍስት ስለማልውል እኔ አላውቃቸውም። የሚያውቀው ከርኩስ መንፈስ የሚውል ስለዚህ ይኸውልሽ አሁን ምንድነው መሰለሽ ጥያቄዎችሽ መጠየቅ የምትችይው ስለምታውቂው ነገር ነው ማወቅ ያለብሽ አይደል? የምታውቂው የሆነ ነገር ታውቂያለሽ፣ ስለዛ ነገር ነው ማብራሪያ የምትፈልጊው ማለት ነው። መጥተሽ እዚህ ጋር ማለት ነው። ወይ ደግሞ የተሳሳተ ቦታ ላይ ነው ያለሽው፣ ወይ ደግሞ አንቺ ቦታ ይሄ አይደለም ማለት ነው። አሁን ስለምናወራቸው ነገሮች ለመጠየቅ የግድ የምናወራቸውን ነገሮች በስሱም ቢሆን ማወቅ መቻል አለብሽ። ገብቶሻል? ስለምትጠይቂው ነገር ማወቅ አለብሽ። ለምሳሌ ስለመንፈስ መጥቼ መጠየቅ አለብኝ። እዚህ ስለ ሰይጣን ስለምትተነትኑት መናፍስትን መጠየቅ አለብኝ። መጽሐፍ የአርሴማ ነው እንደሚ አንተ ስለማታውቃት ነው መሰለኝ። ከዚህ በፊት ከኔ ጋር ስለወራች ወንድሜ አልገባህም። በጣም ድካም ነው። ሰምቻታለሁ። ከዚህ ሰምቻለሁ እና እየመሸብንም ስለሆነ ሌሎች ልሰጥ እህታችን ይኸውልሽ እኛ ክርስቲያን እህት ወንድሞች ነን። በክርስቶስ ፍቅር እንወድሻለን ሁላችንም በክርስቶስ አንድ አካል ነን። ስለዚህ እህታችን ለዛ ነውም አስገብቼ እንደዚህ አንተ ያልኩሽ እንጂ ባለፈው በቂ ነበር። ስለዚህ እህታችን የመጨረሻ አንድ ሁለት ጥያቄ ሶስት ጥያቄ ጠቅሻለሁ። ከዛ በኋላ በፍቅር እንለያያለን ማለት ነው። እህታችን ትጸልያለሽ? እስኪ በቀናነት መልሽ፣ ችግር የለውም አይዞሽ። ኧረ እባክሽ ምንድነው አልማዝዬ ገጠመኝ የምትዩ ንገርሽ። የዛሬ ስንት ዓመት የጸደይ እሱን ታየው ያለሽ መጠየቅሽን መልሽ። እህታችን እሱን ከስር ኮሜንት ታዩ። እህታችን ትጸልያለሽ? ጥያቄ በቃ አዎ ወይ እምቢ በይ። አዎ ወይ ደግሞ አይደለም በይ። እውነቱን ተናገሪ። ስለ ማህተብሽ ስትይ ተናገሪ። ሚዩት ነሽና ተናገሪ። ሚዩት ነሽ። አንተ ልቦና ይስጥህ። እሺ ከዚህ ከመናፍስት ያውጣህና እሺ ትጸልያለሽ? እህታችን ኧረ ስለ እግዚአብሔር አንተ ትጸልያለሽ? ህዝብን አታጥፉ፣ አታጥፉ። እዚህ
እናንተ ኧረ ሳሚ በፈጠረ ሳሚ አንዴ ላስቁምህና እዚህ ጋር እህታችን ሲጀመር ሴት ልጅ በጣም ትህትና አላት። እንደዚህ አታወራም ወንድ ልጅ ማለት ነው። ስታወሪ በትህትና አውሪ መጀመሪያ ማለት ነው። ከዛ በተረፈ ጾም ይጸልይ። ከዛ መንፈስ እንዳለብሽና እንደሌለብሽ እወቂ። መንፈስ የለብኝም አይባልም፣ ሲጀመርም አይባልም። እሺ መንፈስ ያለብሽ አንቺ ነሽ። ከዛ መንፈስ አንቺ አዎ አለብኝ። አዎ እግዚአብሔር ይከላልኝ። አሜን። ሰውን ከመከተል አንቺ እና አባ ግርማ እና አባ ዮሐንስ ከመከተል ወጥተሽ ተቃዋሚ ነሽ። ዋነኛዋ በይ ስንት ጥያቄ አለብን እኛ። አውረድልን ተናዳሪ ከመንፈስ ውጪ በአንቺ ላይ ሆኖ የሚናገር በጣም እርኩስ መንፈስ አለ በአንቺ ላይ ሆኖ የሚናገር። ስለዚህ እታችን እግዚአብሔር አምላክ ወደ ቀናው መንገድ ይመልስሽ። ማርያምን እኔ በጣም ስለምትተዝኝ ነው ማርያምን ያስገባሽ። እኔ ወንድምሽ ነው ይቀበላል እኮ ይቆርባል። አይዞሽ በቃ እህታችን፣ እነሱን ታያቸው እኛን ታይን። ጸልይ፣ ስገጂ፣ ንስሐ ግቢ፣ ቅዱስ ቁርባን ተቀበይ። በቃ ይሄን ካርክሽ ይበቃል። እሺ እህታችን እንዳትረሺ፣ ጸልይ፣ ስገጂ፣ ቅዱስ ቁርባን ተቀበይ። በቃ ይሄን ብቻ አድርጊ። እነሱን ታያቸው። እሺ ለመመገር ምናምን ታያቸው። ቻው በቃ እህታችን። በነገራችን ላይ 50% መተሻል 50% መተሻል። እግዚአብሔር መንገዱን ከዚህ በላይ ክፈትልሽ። በነገራችን በርቺ። ከስር ሆነሽ መስማትሽ በራሱ ከስር ሆነሽ ማዳመጥሽ በራሱ ትልቅ ነገር ነው። ትማሪያለሽ። እግዚአብሔር አሁንም ያጋጥልሽ። አሁን እግዚአብሔር ምን ያጋልጥ? አንድ ቀን ግን ምንድነው ጠቋር ነው? ምን ማተሽ እዚሁ ይቅርታ አንተ ጋር ያለው ምን ማርያምን ሙጭ ዘሪ ጋር የሚሰማኝ ነገር ማለት ነው። እንደዚህ ማለት ሳይሆን ከዚህ ድምጻ ጀርባ የሆነ የዋህነት አለ። በእውነት እንደዚህ የሚያናግራት እሱ አይደለችም። ገብቶሃል? እሱ ብቻም ሳይሆን አንድ የቤት ስራ ስጣት ሳሚ። ፋሚሊሽን ወደኋላ ባክግራውንድሽን በደንብ ይው። እሺ እናቴ በደንብ ይው ባክግራውንድሽን በደንብ ባክግራውንድሽን ይው። ከዛ እንዴት ነኝ አመጣጤ ህይወቴ ብለሽ ይውና ከዛ በኋላ የእውነት ደግሞ ይቅርታ ትጠይቂያለሽ መጥተሽ። በጣም እርግጠኛ ነኝ። ምንድነው አንተ ራስና ይቅርታ ጠይቅ በተሳሳተ መንገድ። በርቺ እህታችን። እሺ ማርያምን በቃ እኔ እንጃ በጣም ማርያምን በጣም ያሳዘነችኝ። በቃ እውነት እግዚአብሔር አምላክ ይርዳሽ እህታችን። ምስኪን ነች በጣም። የሆነ ከምትናገረው ነገር ጀርባ የሆነ ያስተውቃል። ራሷ እንደማታወራ ያስተውቃል። በቃ ራሷ እንዳልሆነች ያስተውቃል። እና እህታችን ይልሽ መምህራኖቻችን ታያቸው፣ እነ መምህር ግርማን፣ እነ ቀሲስ ሄኖክን፣ መምህር ተስፋዬን ታያቸው። እነሱን ትተሽ አንቺ ጸልይ፣ ስገጂ፣ ንስሐ ግቢ፣ ቅዱስ ቁርባን ተቀበይ። በቃ የዛኔ እግዚአብሔር አምላክ ወደ ቀናው መንገድ ይመራሻል። የእግዚአብሔር መንፈስ በአንቺ ላይ ሲያደር እውነትና ውሸቱን ይገልጥልሻል ማለት ነው። በቃ አብዛኞቻችሁ ችግራችሁ ሰው አትከተሉ ምናምን። እኔ መምህር ተስፋዬን በአይኔ በቪዲዮ እንጂ ማለት በአካል አይቼውም አላውቅም፣ ተገናኝተንም አናውቅም። መምህር ግርማንም በአይኔ አይቻቸውም አላውቅም፣ ተገናኝተንም አናውቅም። አገልግሎታቸው ደግሞ አጋጥሞኝም አላውቅም። ሁልጊዜ ጸሎቴ ነው አገልግሎታቸው ላይ መገኘት። ግን እንደ እንጀራ ነገር ሆኖ በቃ ሄጄ አላውቅም፣ ተገኘቼም አላውቅም እነሱ ጋር። እግዚአብሔር ይመስገን ቀሲስ ሆነ ግን አንድ ጊዜ አግኝቻቸዋለሁ። ቀሲስ ሆነ የቄደር ጥምቀት አጥምቀውኛል። እግዚአብሔር የተመሰገነ ይሁን። አባ ሳሙኤልን አግኝቻቸው አውቃለሁ። ሌሎቹን አግኝቻቸው አላውቅም፣ ግን ትምህርታቸውን እሰማለሁ። በቃ ትምህርታቸውን በመስማት ነው እንጂ እነሱን በአካል እንኳን አናውቃቸውም። ስለዚህ የትምህርት ጉዳይ ነው፣ በቃ የማወቅና የመጠየቅ ጉዳይ ነው። ስለዚህ እህት ወንድሞቻችን በቃ ተማሩ፣ መጀመሪያ ተማሩ፣ ጠይቁ። ከዛ በኋላ ለመቃወሙ ለምን ትደርሱበታላችሁ። ደግሞ እናንተ እንደማትቀውሙ የሚያስታውቀው አንደበታችሁ ላይ ትህትና የሚባል ነገር የለም። ኦርቶዶክሳዊ እኮ የሚታወቀው በትህትና እኮ ነው። ማርያምን እኛ እኮ ምንጣፎች እኮ ነው ለየትኛውም ሰው እኮ። ግን እርስ በርሳችን እንደዚህ ማርያምን እኔ አንዳንዴ መምህራኖቻችን ያሳዝኑኛል ማለት ነው። ፕሮቴስታንቱን እሽሩሩ እያሉ እዚህ ዲቤት የሚሰሩት ራሱ ማለት ነው እሽሩሩ እያሉ ይኸውልህ ወንድሜ ስማኝ አዳምጠኝ ብሎ እያወሩ ልክ እንደዚህ ስለ እንደዚህ ነገር የምንማር ልጆችን ወይም ደግሞ የሚያስተምሩ መምህራኖቻችን ጥንብርኩሳቸውን በቃ ከሌላ የሌላ እምነት ራሱ እንደዚህ ትሪት ያደረጉ ማለት ነው። እየሰደቡ ምን እያሉ ነው። እንደዚህ ነገር መሆን የለበትም። እንደው የጠፋ መንገድ ላይ ናቸው እንኳን ብላችሁ የምታስቡ ከሆነ በእነዚህ መንገድ አይደለም የሚመለሱት። በእነዚህ መንገድ አይመለስም።
ስለዚህ ቀስ ብላችሁ በትህትና ነገሮችን አውሩ። እኛ ምን እንደሚያናገራችሁ በምን እንደተያዛችሁ እኛ እናውቃለን። እኛ ችግራችሁን እናውቃለን። እናንተ ግን ችግራችሁን አታውቁም። እኛ ችግራችሁ ስለምናውቅ ተረትናችሁ እንደዚህ እየተሳደባችሁን ቢሆን እናስገባችኋለን። የፈለጋችሁት እንድትናገሩ እንፈቅድላችኋለን። ምክንያቱም እኛ ምን እንደሚያናገራችሁ እኛ ስለምናውቅ ማለት ነው። እናንተ ግን አታውቁትም ምን እንደሚያናገራችሁ። ስለዚህ እግዚአብሔር አምላክ እኛን ይጠይቀናል፣ ያላወቅነውን ባለማሳወቃችን ይጠይቀናል። ስለዚህ ብትሳደቡ ምን ብትሉም እኛ እድል እንሰጣችኋለን፣ ችግር የለውም። መምህራኖቻችንም እንደዛው ናቸው፣ እድል ይሰጣችኋል። ነገ ከነገ ወዲያ ተቀየረሽ መምህር እንደዚህ እኮ ምናምን ብትይው ምንም ደስ ነው የሚለው። እኔ ያው መምህርን እቃወመው ነበር እንትን ነበር። ከዛ ግን ዩቲዩብ ላይ አልኩኝ፣ በቃ ተናገርኩኝ። በጣም ጠላው ነበር እንደዚህ ምናምን ብዬ አልኩኝ። መምህር ቪዲዮን ሼር አደረገው ቪዲዮ የራሱ ፔጅ ላይ ሼር አደረገውና የእሱ ተማሪዎች ቪዲዮውን አዩት። ይህን ያለ ነው። እነሱ ያውቃሉ ተይዛችሁ እንደሆነ በማን ኃይል እንደምትሆኑ ያውቃሉ። ቂም አይዙባችሁም። እናንተ ግን ራሳችሁን በኃጢአት ላይ ኃጢአት አትጨምሩበት ለማለት ነው። እና እባካችሁ ለማወቅ ለመጠየቅ በርቱ። እነሱን ትታችሁ እናንተ ብቻ በርቱ፣ ጸልዩ፣ ስገዱ፣ ጹሙ፣ ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ። ሌላው ነገር ተውት እና ይቅር በሉኝ። ያው የነፍስ ጥያቄ ስላለብን ነው እንግዲህ ግዴታ መስጠት ስላለብን የሰጠሁት ይቅርታ። እሺ መቅደስ አንቺን እንቀበልና እንጨርሳለን። በጣም መሽ ይሰማል ታች እግዚአብሔር ይመስገን። ታች አንድ ጥያቄ ቅድም እያወራሁ ከስር ጥያቄ ስትጽፊ አንብቦ መመለስ ይከብደኛል። ምክንያቱም እያወራሁ ስለሆነ እንደ ሁለት ሀሳብ መሆን አልችልም። ለዛ ነው። እሺ ይቅርታሽ። እሺ ታች እድል የወሰዱብህ ሰዎች ስላንተ ሁኔታ ምናምን በህልማቸው ያያሉ እንዴ? ምን በህልማቸው ያያሉ? ራሱ መንፈሱ ይነግራቸዋል። የላኩብሽ መንፈስ አማት ቢ3 ጊዜ ግን በስላሴ ስም ረስቼ አማት ቢ3 ጊዜ በስላሴ ስም አማት ቢና ጀምሪ ረስቼው ነው። ይቅርታ ቴንኪ ወያኔ ንጉስ ነው። እና እሺ ጥያቄሽ ምንድን ነበር? እሺ እና ብዙን ጊዜ ማለት ነው በቃ ስለኔ ሁኔታ እኔ እንዴት እንደመሆን ምን በህልሜ አየውሽ ምናምን ነው ብትለኝ፣ ይኸውልሽ አንደኛ ነገር ህልም ራሱ ማየት አይጠበቅባቸውም እነሱ። አንደኛ አንቺ ላይ የሚልኩብሽ መንፈስ እነሱ ይነግራቸዋል። ሁለተኛ ደግሞ አሾክሻኪ መንፈስ ያደርጉብሻል። አሾክሻኪ ማለት አንቺ የምትሆኚውን ነገር፣ አንቺ የምታወሪውን ነገር፣ አንቺ የምታደርጊውን ድርጊት እያጠና እየሄደ ለእነሱ የሚነግራቸው መንፈስ ማለት ነው። አሾክሻኪ መንፈስ ይባላል። ስለዚህ እነሱ ህልምማ አያዩም። እነሱ ምን ህልም ያያሉ? ስለ አንቺ ኦልሬዲ እኮ በገሃድ እንትን እያሉሽ ነው፣ ኮንትሮል እያደረጉሽ ስለሆነ ህልም የምታየው አንቺ ነሽ። አንቺ ህልም ታያለሽ። የሆነ ነገር ሲወሰድብሽ፣ የሆነ ነገር ስትቀሚ ወይ ታስረሽ የሆነ ነገር ታያለሽ። ምክንያቱም የተደረገብሽ አንቺ ስለሆንሽ ማለት ነው። እኔማ እኮ በፊት ላይም እንደዚህ ትነግረኝ ነበረ። በቃ የሚያጋጥመኝን ነገር ምናምን ሁሉ በቃ ችግር ላይ እንዳለው ምናምን ደውላ በአካልም ካገኘችኝ ትነግረኛለች። እኔ አንድ ነገር ልንገርሽ። አንድ እህት ለምሳሌ ደግሞ የሆንኩት ሁኔታ ጭንቀት ውስጥ ካለሁም ያን ጭንቀቴን በቃ ትነግረኛለች። እንዲህ እኮ ስትሆኚ አየውሽ ምናምን ነበር የምትለኝ። አሁን ደግሞ አንድ ነገር ልንገርሽ፣ ህይወት ከጀመርኩም በኋላ ህፃንሽ ተሸክመሽ አየውሽ፣ እዚህ ስታደርጊ አየውሽ ስትለኝ በቃ የኪዳነ ምሕረትን ጽዋ የተቀበልኩኝ ጊዜ ታየኛለች በህልሟ። እንደዛ ነው እኔ የሚመስለኝ፣ ግን አሁን ስትናገር እንዳልሆነ ገባኝ። ይኸውልሽ አንድ እህት ልክ እንዳንቺ እንደዚህ ማለት ነው ጓደኛዋ እንደዚህ እንትን ትልባት ነበረ ማለት ነው። እና ምን ትላታለች ያቺ እህትኛዋ እህት ከፍቅረኛዋ ጋር እንግዲህ ታወራለች ምናምን፣ ያው ሽምግልና የመላክ ምናምን ሀሳብ ምናምን ነገር ነበራቸው ምናምን ነገር ማለት ነው። ከዛ በኋላ እና ኦልሬዲ አውርቷል። በቃ በዚህ እልካለሁ ምናምን ብሏል። ውጭ ሀገር ነበር ያለው እሱ። እልካለሁ ምናምን ብሎ ተነጋገሩ። እሺ በቃ ስትመጣ ምናምን ተባባሉ። ከዛ ጓደኛዋ መመታ ጥሩ ነው ልክ ስትሄድ በነገታው ምናምን ማለት ነው ሲመጣ የሆነ ነገር ጠብቂ፣ በቃ የሆነ ነገር ታይቶኛል፣ የሆነ ነገር እንትበላኛል፣ የሆነ ነገር በቃ ጠብቂ ያለቻት። ሰርፕራይዝ ሲሆን ነው የምነግርሽ። የሆነ ህልም አይቻለሁ ሲሆን ነው የምነግርሽ። በቃ እሱ ሲመጣ ንገሪኝ፣ እንደውም ስልኬን ስጪውና እንዲያወራኝ ንገሪኝ ምናምን አለቻት ማለት ነው። አየሽ ገባሽ? ዊች ሜንስ ስለ ሽምግልና አውርተዋል። ቀለበት እንደሚያደርግላት ግልጽ ነው። ሽምግልና ከሽምግልና በፊት ቀለበት ገብሻል። ሶ ስልኬን ስጣት ማለቷ ራሱ
እንትን ማለት ስልክ ሰጣችሁ ከሷ ጋር ተነጋግሮ የሆነ ቦታ አዘጋጅቶ የታገብኛሽ ጥያቄ ማለት ነው። እንደዛ የሚያደርግ መስራት ማለት ነው። እና እንደዛ ለቻት ማለት ነው። እሷ አስመስላ ነገረቻት በህልሟ እንዳየች። አዎ እና እንደዛ ትበልሽ እንዴ ህልማዮ ትልሻለች፣ ተሰማኝ ትልሻለች፣ እንዶ ስታለቅሽ ተሰማኝ ማለት ትልሻለች። ግን የምትሆኚውን ነገር መንፈሱ ስለሚነግራት ነው። እኔም አሹሻኪ መንፈስ ባላካጀብሽ ደግሞ እንዳለ ሁኔታሽ ነገር እንዳለ ታስነበብሻለች ማለት በደብተራ ማለት ነው። በቃ ከልጅነት ጀምሮ ነው በቃ ያለሁትን ሁኔታ ሁሉን ነገር በቃ እኔ ብዙ ህይወት አሳልፌያለሁ። ከዛ በቃ ጭንቀት ላይ ያለው ትነግረኛለች። እኔ ደግሞ የውስጤን እንዳለ ዝርግፍ አድርጌ ነግራን ነበር። በህልሜ አይቼሽ እኮ ምናምን እያለችኝ፣ አሁን ደግሞ ያለሁበትን ሁኔታ በቃ በህልሟ እያየችኝ ነው የሚመስለኝ። ግን እሷ ትነግረኝ መጀመሪያ በህልም እንደዚህ ህፃን ማቀፍ ምናምን ምንድን ነው ምናምን ትለኛለች። ከዛ ያንን ህልም ደግሞ ያው የመምህር ተስፋዬን ትምህርት በማዳመጠው መሰረት እመልስላታለሁ። ከዛ አንቺ ነው ያየሽ ትለኛለች። በቃ ሲቹዌሽኔን እንዳለ ታውቃለች። እንዳታውቅ ማድረግ አይቻልም። በጣም እንዳታውቅ ማድረግ የምትችይው አንቺ መጸለይ፣ መስገድ፣ መቀጥቀጥ፣ ንስሐ መግባት ስትጀምሪ ነው። ዝም ብሎ በባዶ ሜዳ ማድረግ አይቻልም እህታችን። አንቺ የአምልኮት ህይወት መጀመር አለብሽ። አንቺ አሁን ያለሽበት ሁኔታ እንዴት ነው? ትጸልያለሽ ወይ ትሰግጃለሽ ወይ? እስኪ ስለ አንቺ እንምጣ መጀመሪያ። ይሄ ነገር ከአንቺ ቀጥሎ የሚመጣ ነገር ስለሆነ ማለት ነው። አመት ሆኖኛል እንደዚህ አይነት ነገር የመምህር ተስፋዬን ትምህርት ማዳመጥ ከጀመርኩኝ አመት ይሆነኛል። እሺ እና እያዳመጥሽበት እንዴት ነው ተግባራዊ ታደርጊያለሽ? አዎ እያዳመጥኩኝ ጀምሬያለሁ። እንደዚህ አይነት ጸሎት፣ ስግደት ምናምን ጀምሬያለሁ። ንስሐ ገብቻለሁ። አሁን ደግሞ የቀረኝ ቅዱስ ቁርባን ነው። እግዚአብሔር ከፈቀደ ደግሞ እሱን እንጀምራለሁ ብያለሁ። ይፈቅድልሻል። ስለዚህ ትጸልያለሽ፣ ትሰግጃለሽ አይደለ? አዎ በጣም ጎበዝ። ስለዚህ አሁን በደንብ ተማሪ፣ ገጠመኝ በደንብ አዳምጪና ማለት ነው። አሁን ማድረግ ያለብሽ አሁን መቁጠሪያ ተቀጠቅጫለሽ? አዎ ቀጠቅጣለሁ። ጎበዝ። ስለዚህ አሁን የምትሆኙን እየጠራሽ ማለት ነው መንፈሱን ማሰር መቻል አለብሽ። አሁን ለምሳሌ አንቺ ነገርሽን ሁሉ ነገር የምታውቅ ከሆነ የአሾሻኪ መንፈስ አንቺ ላይ ሊኖር ይችላል። እንዳልሹ የእድል ምትል ካለ ደግሞ በተለይ ደግሞ የእድል ምትል ያደረገባችሁ ሰው ካላችሁ በጣም ነው የሚከታተሏችሁ። ምክንያቱም እነዛ ሰዎች በእናንተ እድል ስለሆነ የሚኖሩት ማለት ነው። በቃ በጣም ነው ኮንትሮል የሚያደርጋችሁ። እናንተ እንዳትነቁ ከዚህ ነገር እንዳትወጡ በጣም የሚጠነቀቁት። በነገራችን ላይ ለእናንተ ይጠነቀቁላችኋል። መኪና እንዳይገጭሽ ምናምን በጣም የምትንከባከብሽላ ማለት ነው። ምክንያቱም ያቺ ሴት የምትኖረው በአንቺ እድል ስለሆነ ማለት ነው። አንቺ የሆነ ነገር ሆነች ማለት እንትናለች ማለት ነው። ስለዚህ በጣም ነው ኮንትሮል በቃ እንዴ እነዚህ እህቴኖች እናቴ እስከምትሉ ድረስ በጣም ነው ኮንትሮል የሚያደርጓችሁ ማለት ነው። ሁሉ ነገራችሁን ያውቃሉ ምናምን። የወለደቻችሁ እናታችሁ አታውቅም እንደነሱ ማለት እንደነሱ ማለት ነው። እንዲህ የእድል ምትት እንዳደረገባችሁ ሰው ማለት ነው። እና የእድል ምትት በጣም ከባድ ነው። እናንተ ስትነቁ በጸሎት ስትተጉ መነቃት ሲጀምር አልችል ካሉ ማለት ነው የመጨረሻ እንትናቸው ምንድነው ጥላወጊ የሚሆነው ማለት ነው። የገደላት መንፈስ ይጀምራሉ ማለት ነው። ከዛ በኋላ አንቺን ገላግለሽ በአንቺ እድሜ ልኳን ለመኖር ማለት ነው። እንደውም በዚህ አንድ አመት ውስጥ እንትን ከሞት ነበር የተረፍኩት። እንደውም ኦክሲጅን ላይ ምናምን ሆኜ ምናምን ነበር ራሴን ስቼ። ምን ያለ መሰለሽ አሁን አንቺ ያልነቃሽ ከሆንሽ ይልሽ እነሱ በ6 ወር አንዴ ወይም ደግሞ በአመት አንዴ ነው የሚያድሱት። ምክንያቱም ዲያብሎስ ግብሩን ስለሚፈልግ ግዴታ መታደስ አለበት። ስለዚህ በሚታደስበት ሰዓት አንቺ የሆነ ነገር ይገጥምሻል፣ ወይ ትታመሚ ትችያለሽ፣ ወይ የሆነ ነገር ትሆኚ ትችያለሽ። ሰላምልሽ ምክንያቱም አንቺ የነቃሽ ስላልሆንሽ ማለት ነው። ሰይጣኑ ተሰምቶት የሚቀመጠው አንቺ ጋር ወይ አትቀጠቀጪ፣ ወይ አጸልይ፣ ወይ አሰግጂ። ስለዚህ ሰይጣኑ ተሰምቶት የሚቀመጠው ማለት ነው። ስለዚህ እነሱ በሰዓታቸው በአመትም ይሁን በ6 ወር ግብራቸውን ያቀርባሉ ማለት ነው። በሚታደሳሚ እንደዚህ አይነት መንፈሳዊ ህይወት ገና ከመጀመሪ ትንሽ ወራት ምናምን በቃ ከመጀመሪ ነው እንደዚህ አይነት ነገር የገጠመኝ። ስለዚህ አሁን በሚታደስበት ሰዓት የሆነ ነገር ሊገጥምሽ ይችላል ማለት ነው። ከዛ በኋላ ግን ደግሞ ስትነቂ ደግሞ መጸለይ መስከት ጀምሪ። አንቺ ስትቀጠቀጪ፣ ስትጸልይ፣ ስትሰግጂ እዛ ልጅቷ መንፈሷ ይጨነቃል። ገብቶሻል? መንፈሷ ይጨነቃል። አንቺ ላይ ለመንፈስ እነሱ ላይ ለመንፈስ ይጨነቃል ማለት የዛን ጊዜ እየተያዘ ወይም ደግሞ እየታሰረ መሆኑን ይነግራቸዋል ማለት ነው። ከዛ ሰዓት መተቱም ቀን በቀን ነው ይሆናል ማለት ነው። የሚታደሰው ራሱ ቀን በቀን መሆኑ ይጀምራል ማለት ነው። እዚህ ጋር ያለኝንም መንፈሳዊ ህይወት ያሳውቃቸዋል ማለት
ማለት ነው። ይቀዛ እረፍት ታጣለች። መታ ሲላክ ምን አለ መሰለሽ ሙሉ ለሙሉ አንቺ ጋር ብቻ እኮ አይደለም የሚመጣው፣ እነሱ ጋር የሚቀመጥ መንፈስ አለ። ገብቶሻል? እነሱ ጋር የሚቀመጥ አለ፣ ከዛ አንቺ ጋር ነው ይመጣል። መንፈስ እኮ ጅል አይደለም እኮ ዝም ብሎ ሲላክ አንቺ ጋር ብቻ ይመጣ ማለት ነው። እነሱ ላይ ይቀመጣል የሚልከው ደብተራው ላይ አለ፣ አንቺ ላይም አለ ማለት ነው። ምክንያቱም ተናበው ነው የሚሰሩት። የመምህርን ገጠመኝ ሰምተሽ ከሆነ ማለት ነው ማለት ትምህርት የምታዳመጪ ከሆነ ተናበው ነው የሚሰሩት። እነሱ ጋር ካልተቀመጠ እንዴት ነው የሚሰራላቸው? አሁን ለምሳሌ ግማሹ ያለ ነበር። እኔና አንቺ አሁን ስልክ ስንደዋወል ማለት ነው እኔ ስልክ አለኝ፣ አንቺም ስልክ አለሽ። ገብቶሻል? አንቺም ቴሌግራም አለሽ፣ እኔም ቴሌግራም አለኝ። ቴሌግራም ውስጥ ገብቼ እደውልልሻለሁ። ከዛ ይጠራል፣ ታነሺዋለሽ። ስለዚህ ያ ስልክ የጠራው ለምንድን ነው? አንደኛ ስልክ ስላለሽ፣ ሁለተኛ ቴሌግራም ስላለሽ፣ ሶስተኛ ቁጥሬ ስላለሽ አይደለ? ስደውልልሽ ምንድን ነው አነሳሽ፣ ተገናኘን ማለት ነው። ስለዚህ አንቺ ጋር ስልክ አለ፣ እኔ ጋርም ስልክ ስላለ ነው እኔና አንቺ ተገናኘ ነው እንጂ እኔ ስልክ ኖር አንቺ ስልክ የለሽ በምንድን ማገኘሽ? ገብቶሻል? ስለዚህ መምህር ባለፈው ከመምህር የወሰድኳት ትምህርት አሁን ባለፈው ገጠሜ ላይ ስለተናገራት ማለት ነው። ስለዚህ አንቺ ጋር ያለው መንፈስ እነሱ ላይ ካለው መንፈስ ጋር ተናቦ ነው ስራውን የሚሰራላቸው ለነሱ ማለት ነው። የአንቺን እድል የሚወስደው ለነሱ ለአንቺ የሆነ የሚሆነው ነገር ለነሱ የሚያደርግላቸው ማለት ነው። ስለዚህ እነሱ ሲልኩ እነሱ ላይ የሚቀመጣል፣ አንቺ ላይ የሚቀመጣል ማለት ነው። ሁለታችሁም ላይ ያለው የሚመጣው ማለት ነው። እነሱ ግን ፈቅደው ነው የሚያስገቡት፣ አንቺ ግን ያለ ፈቃደሽ ነው ማለት ነው። እነሱ በነፃ ፈቃዳቸው እያወቁ ነው የሚያስገቡት፣ አንቺ ግን ባለማወቅ ነው። ለዛ ነው እግዚአብሔርም እንድትነቂ የሚያደርግሽ የሚረዳሽ ማለት ነው። ባለማወቅ ስለሆነ ማለት በቃ አንቺ ፈልገሽ ስላልሆነ ያስገባሽ ማለት ሰው ጉቶ ስላመጣብሽ ማለት ነው። ስለዚህ እህታችን አንቺ በርተተሽ መጸለይ ያለብሽ በቃ መጸለይ፣ መስገድ፣ መቀጥቀጥ፣ ጸበል ኢትዮጵያ ነው ያለሽው? ኢትዮጵያ ነው ያለው። ዛማ ሁሉ በእጁ ልበደጄ ነው እና ከዛ ወዲያ ያለ ነው የምንቸገረው። ስለዚህ ጸበል ተጠመቂ በደንብ ምንም ይሄ እንትን አትበይ። ለምሳሌ ምን አለ መሰለሽ እህታችን ሰው አንቺን ለማጥፋት አንቺን የሆነ ነገር ለማድረግ እንቅልፍ አይተኛም። አንቺ ደግሞ ራስሽን ለማዳን ራስሽን ለመቆም እንቅልፍ ማጣት እኮ መቻል አለብሽ እኮ ወርሻ ለምልሽ እንዴ ራሳችን ለማዳን እንቅልፍ ማጣት አለብን። እዛ ጋር እኮ ጉድጓድ እየተማሰልን ያለ ነው እኮ እኛ ምንተኛው በሰላም ምንተኛው ምን ተማምነን ነው? ስለዚህ ታችን አንቺ የአምልኮት ህይወትን በደንብ አድርገሽ መያዝ መቻል አለብሽ። በደንብ ስትበረቺ ማለት ነው ነገር ራሱ እየወጣ ይመጣል ማለት ነው። አመሏን ራሱ እያየሽው ትመጫለሽ ማለት ነው። እያየሻት የምትሆነው ነገር ታያታለሽ ማለት ነው። እሺ በህልሜ እኮ አይቻታለሁ። አንዴ እኔ ነኝ እድልሽን እንዲህ በተዘዋዋሪ ምናምን ሳይሆን መጀመሪያ ላይ በሆነ ነገር ነበረ ያየሁት። አሁን ደግሞ ራሷን መልኳን እኔ ነኝ እድልሽን የወሰድኩት ብላ መጣች በህልሜ። የኪዳነ ምሕረት ቀን እኔ የኪዳነ ምሕረት እንደየእድልሽ ነው። አሁን እንደየበርታተሽ ነው። እየበርታሽ ስትመጪ እየጸለሽ በጣም እየሰገድሽ ነው ስትመጪ ነገሮቹ እየተገለጡልሽ ነው የሚመጡት። አሁን የተገለጠልሽ ነገር አለ፣ ከዚህ ሆነ ደግሞ ገና የሚገለጥልሽ ነገር አለ ማለት ነው። ስለዚህ እኔም በዛ ነው ያመንኩት። ለምትወጁ ታቦት አሳለፈሽ ስጪ። ለመጀመሪያ ለምትወጁ ታቦት ሚካኤልም ከሆነ ቅዱስ ገብርኤልም ከሆነ እመቤታችንም ከሆነች ኪዳነ ምሕረትም ከሆነች ለምትወጁ ታቦት አሳለፈሽ ስጪ። እኔ አቅም የለኝም የምዋጋውን ውጊያ እናንተ ተዋጉልኝ እያልሽ ጸሎትሽን እያደረሽ እየሰገድሽ እየጸለሽ እየቀጠቀጥሽ መንፈሱን እያሰርሽ ጸበል ተጠመቂ። እሺ እህታችን ጸበል ደግሞ ስትጠመቂ ማታ ያሰርሽው ጸበል ጠዋት በጸበል ይሸኛል ማለት ነው። ገባሽ ምልሽ? ማታ ያሰርሽው ጸበል ማታ ያሰርሽው መንፈስ ጠዋት በጸበል እየተሸኘ ይመጣል ማለት ነው። ስለዚህ አንቺ በርተሽ ጸልይ፣ ለራስሽ ቁሚ። እሺ እህታችን ለራስሽ በቃ እድሉ ምናምን ተይው፣ ሰው የዘራውን ያንኑ ስለሚያጭድ ማለት ነው። አንቺ ራስሽን ብርቱ ማድረግ መቻል አለብሽ። በቃ በራስሽ የቆምሽ መሆን መቻል አለብሽ። ምክንያቱም ነገ ከነገ ወዲያ ይሄ ነገር ሲናቃባቸው የሚሄዱት መስመር ትንሽ ለየት ስለሚል ማለት ነው። እና ምንም አይነት ፈተና ሊመጣብሽ ይችላል። ግን ያ ፈተና እንደሚያልፍ እመኝ። እግዚአብሔር አምላክ ያንን ፈተና እንደሚያሳልፍሽ እመኝ። እንድትነቂ ያደረገሽ ማለት ነው ለምክንያት ነው። እግዚአብሔር ስለሚወድሽ ቸርነቱ ስለበዛልሽ ነው እንጂ ዝም ብለሽ እኮ እድሜ ልክሽን እኮ መኖር እኮ ትችይ ነበር እኮ። ዝም ብለሽ እኮ ሳትነቂ እንደዚህ እንደሆነሽ እኮ መኖር ትችያለሽ። ግን የተበዳዮች ደግሞ አምላክ አለ፣ የዋሆች የሞኞች አምላክ ደግሞ አለ። ገብቶሻል? ዝም ብሎ አያየንም፣ ስንሞት አያየንም። በአንድም በሌላ መንገድ ያስተምረናል፣ ይነግረናል። ጥሪውን ሰምተን የመምጣት ጥሪውን ሰምተን የመለወጥ የኛ ፈንታ ነው። ምክንያቱም እግዚአብሔር አምላክ እጅሽን ይዞ ጸልይ ስገጅ አይልሽም፣ ይነግርሻል፣ በምልክት ያሳይሻል። ከዛ በኋላ አንቺ ነፃ ፈቃድሽ ተጠቅመሽ
እግዚአብሔር አምላክ ሆይ አመሰግናለሁ። ይሄን ነገር እኔ እንድለወጥበት እንድመለስ ነው ይሄን ነገር ያደረከው። እግዚአብሔር አምላክ ሆይ ብርታቱን ጉልበት አንተ ሆነኝ ብርታት ስጠኝ ብለሽ አንቺ ደግሞ ወደ እግዚአብሔር መጠጋት ነው። እነሱ ዳቢሎስ ጋር ሲጠጉ አንቺ እግዚአብሔር ጋር መጠጋት አያክድሽም። ገብቶሻል እንዴ? አንቺ እኮ ያሹ እኮ ኃያሉን አምላክ ነው። ማንም አይገዳደረውን እኮ ነው። እውነተኛውን ትክክለኛውን አምላክ ነው ያያሹ ማለት ነው። እነሱ የሚልከሰከሱት እንትን ጋር ነገ ከነገ ወዲያ ገሃነም ሄዶ ብቻዬን ገና ከመቃጠል ብሎ ብዙ ነፍሳትን ይዞ ከሚሄድ ዳቢሎስ ጋር ነው እየተዋዋሉ ያሉት ማለት ነው። ስለዚህ ውጊያሽን ከእግዚአብሔር ጋር አድርጊ። ሁልጊዜም ማሸነፉ የእግዚአብሔር ነው። ስለዚህ አንቺ በርቺ፣ ራስሽ ላይ በደንብ ስሪ፣ ትምህርት በደንብ ተማሪ፣ ገጠመኝ በደንብ አዳምጪ። እሺ ታችን እሺ ሳሚ አንድ ጥያቄ ልጠይቅ። በስራ ላይ የሚፈትናል እንደ የእድል መተት ወይ ስራ ላይ ጨራሽ ዋናው እሱ አይደል እንዴ? እድል እኮ ማለት ይልሽ እድል ማለት ገብቶሻል? እድል ማለት የትዳር እድል አለ፣ የስራ እድል አለ፣ የምን ጨምሪ እንግዲህ እንዳለ የብዙ ነገሮች እድል አለ። እድል በቃ እንደዚህ ነው ገብቶሻል? አሁን አጠቃላይ አሁን ለምሳሌ ለይቶ የሚላክ አለ። ለምሳሌ አሁን የስራ እድል ብሎ የሚወስድ አለ፣ የትዳር እድልሽን ብሎ የሚወስድ አለ፣ የልጅ የመውለድ እድልሽን የሚወስድ አለ። እድል ሲባሉ ብዙ ናቸው ማለት ነው ገብቶሻል? አጠቃላይ የእድል እድልሽን ከሆነ የተወሰደው የትዳር እድልሽም ይወሰዳል፣ የስራ እድልሽም ይወሰዳል። በቃ ይሄ ምንድን ነው የምታያቸው ነገሮች እንዳለ ይወሰዳሉ ማለት ነው። ደግሞ ማለት ነው በፊት ላይ አንድ ትዳር ሞክሬ ነበረ መንፈሳዊ ከመሆኔ በፊት እና የመጀመሪያ ጊዜ በቃ እንዲህ ለመጠየቅ ምናምን ወይን ይዛ መታ ነበረ። ትዝ ይለኛል። ወይን ይዛ መታ ባለቤቴ የለም ነበር ቤት ላይ። ከዛን ቀን ጀምሮ እንደውም የዛን ቀን ነው ራሴን ለማጥፋት ሞከርኩ ከመሬት ተነስቼ። ጌታ ወይ እግዚአብሔር ገሰጸው። እግዚአብሔር ነው የዛኑ ቀን ያንን ወይን ሙሉውን እንዳለ ጠጣሁት። ከዛ ደግሞ ከግድግዳ ጋር ጋጫውትና ሲመጣ እሱ 1 ሰዓት ነው 2 ሰዓት ላይ ሲመጣ እኔ በቃ ራሴን ካላጠፋው ብዬ ግራ ገብቶት ምን አይነት ሰው ነች እንደዚህ አይነት ማንነት ነው እንዴ ያላት ምናምን ብሎ እቴን ሁሉ ደውሎ ጠየቃት። ከዛን እሷ መጣች ምናምን። ከዛን ወዲህ እምነት አጣ በቃ። ከዛን ወዲህ ነው ነገሮች ሁሉ ተበላሹ ምናምን ተለያየ። አይዞሽ እግዚአብሔር አምላክ አለያየሽ። በቃ ግን አሁን ይሄ እንግዲህ መናገርም አይጠበቅብኝም ከብሻላ በቃ ስራውን ሰርቷል አጋጋንንቱ ማንም ሌላ መንገድ ነበረ። ምክንያቱም ያ ሰው በአንቺ እድል የሚኖር ከሆነ ምንም ነገር ላይ እንድትሆኝ አይፈልጉ። ለዛ ነው የሚቆጣጠሩሽ። ለዛ ነው እርምጃሽን ሁልጊዜ የሚከታተሉት። ያለሽበትን ሁኔታ ሁልጊዜ ማወቅ የሚፈልጉት በአንቺ እድል የሚኖር ስለሆኑ አንቺ ምንም ነገር ላይ የተሳካለች መሆን አይፈልጉ ከበሻል ምልሽ። ስለዚህ አንደኛ ከመተቱ ደግሞ የሚቀድመው ምንድነው የቤተሰብ ማለ ከበሻል። የቤተሰብሽንም ደግሞ ነገር አጥኚ። ቤተሰቦቼ እንዴት ነበሩ? ዛሬ ያመልኩ ነበረ ወይ? የሚመለክ ቤተሰብ ነበረ ወይ ነበረኝ? ያመልኩ ነበር ወይ የሚለው ነገር እናትና አባትሽ በህይወት ካሉ እነሱ መጠየቅ እንዴት ነው የሚለውን ነገር ከበሻል። ምክንያቱም አንደኛ ቀንደኛ ጠላትሽ ማን ነው? የዛር መንፈስ ማለት ነው። የአይነ ጠላ የዛር መንፈስ እሱ ነው ይሄን ሁላ ስራ የሚሰራው ማለት ነው። ድልሽን የሚያስቀማው መተት የሚያስልክብሽ ፈተና የሚያበዛብሽ ዋነኛው ነገር ይሄ የዛር መንፈስና የአይነ ጠላ መንፈስ ነው ማለት ነው። ስለዚህ አሁን በአምልኮት ህይወትሽ በርቺ። ተጨማሪ ስራ ደግሞ ምንድነው የእናትና የአባትሽን ህይወት ደግሞ አጥኚ ማለት ነው። እንዴት በምን አይነት መንገድ ነው ሲኖሩ የነበሩት የተገናኙትስ እንዴት ነው የሚለው ነገር በደንብ አጥኚና መልሱንም ከዛው ታገኘዋለሽ ማለት ነው። መተት ዝም ብሎ ስለማይመጣ ነው። እሺ መተት የሚስብብን ይሄ የተረገመ የዛርና አይነ ጠላ መንፈስ ነው። እሺ መተት ራሱ የሚስብብን እሱ ነው። እድልሽን ያይና አይነ ጠላ መንፈስ ትከሻለ ተቀምጦ ራይሽን ይመለከታል ማለት ነው። ከዛ በኋላ ነው እድልሽን ያስቀመዋል ማለት ነው። በሰው ላይ አድሮ እድልሽን ይወሰድ ያደርጋል ማለት ነው። ስለዚህ ብዙዎቻችን የምንባክነው ይሄ አይነ ጠላ የዛር መንፈስ በሰዎች ላይ አድሮ እድላችንን ስለሚያስቀማብን ስለሚያስወስድብን ምናምን ጭምር ስለሆነ ስለዚህ የታችን እድል ሲባል በጣም ብዙ አለ። የትዳር ማለ የስራ ማለ በቃ አሁን ለምሳሌ የስራ እድል ከተወሰደብሽ ማለት ነው ስራ ቦታ ላይ ሰላም የለሽም ወይ ስራውን አትወጂውም፣ ስልችት ነው የሚልሽ። እንደው ባቆም እኮ ነው የምትይው። እንደው ምን ላድርግ እዚህ መጣሁት ያለሽ ወይ በሞት ይሻለኛል ትያለሽ። በቃ ህይወትሽን የምትጠዩ ማለት ነው። ይሄ ለዳቢሎሱ ግብሩ ነው። እነሱ እዛ ጋር ይሳካላቸው ማለት ነው። አንቺ እዚህ ጋር በስራም እኮ በትዳርም በቃ ስለዚህ አንቺ ሙሉ እድልሽ ነው የተወሰደው ማለት ነው። ሙሉ እድልሽ እንግዲህ የሰው ልጅ 2 እድል የስራና እንግዲህ የትዳር ሌላ እድል አለን እንዴ። ስለዚህ
ሙሉ ድልሽ ነው እንትን ያለው ማለት ነው። ስለዚህ ጸልይ፣ በሱባኤም ደግሞ ሱባኤም ለመግባት ሞክሪ አመቻችተሽ ምናምን ነገር። አሁንም በቅርቡ 16 ትገባለች ኪዳነ ምሕረት ደግሞ በኪዳነ ምሕረት ቀን ከሆነ ያን ህልም ያየሽው ኪዳነ ምሕረት በደንብ ተማጸኛት። ምናልባት ኪዳነ ምሕረት ሚስጥር የማየው በኪዳነ ምሕረት ቀን ነው። በቃ የትኛው ተማጸኛት፣ አንቺ ዋናዋን ነው ያልሽው። ተማጸኛት እናቴ ላይ ራሱ ማን እንዳደረገችባት እንትን በቃ በትክክል። እኔ ደግሞ ህልም ሳይ በግልጽ ነው በግላጭ ነው ማለት በቃ የምር በቃ አንቺ ብርታት ያስፈልግሻል በራስሽ ላይ ማድረግ ያለብሽ ነገሮች ማድረግ ያለብሽ። ወንድም የሚጨምርልሽ ነገር ካለ ይጨምርልሽና እንትን ትያለሽ። ቀጥል ወንድማች። እህቴ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እሺ አሁን ያለሽን ግንዛቤ ያገኘሽው ከዛሬ 1 ዓመት በፊት ጀምረሽ የሰማሽው ገጠመኝ ነው ግንዛቤ ያገኘሽው ማለት ነው አሁን ያለሽ። እና ከዚህ በላይ ደግሞ ግንዛቤ ያገኘሽ ነው የምትሄጂው። ከዚህ በላይ እየጨመርሽ ነው የምትሄጂው እየሰማሽ በሄድሽ ቁጥር ማለት ነው። እና ከ1 ዓመት በፊት እርግጠኛ ነኝ የመምህርን ከኋላ ጀምረሽ የሰማሽ ትሰሚያለሽ ብዬ አላስብም። ከመጀመሪያው ጀምረሽ ከ7 ከ6 ዓመት በፊት የተለቀቁ ገጠመኞች የመጀመሪያዎቹን ገጠመኞች ጀምረሽ ስሚያቸው። በጣም ነው የሚያስተምር። በጣም በቪዲዮ ሳይሆን በጽሁፍ በነጭ በቀይ ጽሁፍ እንደዚህ የተጻፈባቸው እንትኖች አሉ። አንደኛ ገጠመኝ ብቻ ብለሽ ሰርች አርጊ ዩቲዩብ ላይ እና በደንብ ስሚ። ከዛ ጀምረሽ እስካሁን ባለው ቀስ እያልሽ በደንብ ተረጋግተሽ ስሚ። ከዛ ውጪ ሳሚ እንዳለሽ ነው ሁሉንም ነገር የምታደርጊው። ሳሚ እንዳለሽ ነው ነገሮችን ማየት ያለብሽ። አሁንም ቢሆን ለጥርጣሬ ምናምን መንገድ አትክፈች። እሺ መጠየቅ ያለብሽን ሰው መጠየቅ። ከድንግል ማርያም ጋር ብቻ ከኪዳነ ምሕረት ጋር ብቻ ተጣበቂ። ከሷ ጋር ብቻ ውይይትሽ፣ ነገርሽ፣ ሁሉ ነገርሽ ከሷ ጋር ብቻ ይሁን። ከዛ እንትታያለሽ። አሁን ያለሽ ግንዛቤ ያለው ከዚህ በፊት የሰማሻቸው ነገሮች ስለሆኑ ከዚህ በላይ እንዲጨምርልሽ ደግሞ አሁን የኛ መልስ አሁን የሳሚ እኔ እንደዚህ እንትን ላይልሽ ይችላል። በደንብ የሆነ ሰዓት ላይ ደግሞ በደንብ ገብቶሽ የራስሽ ላይ መፍትሄሽን በደንብ ታጠናክሪያለሽ ራስሽ ማለት ነው። ከዛ ውጪ ጸበል አዲስ አበባ ከሆንሽ ጎሮ ሂጂ፣ ሮብና አርብ እሁድ ሂጂ፣ በዛ ጸበል ተጠመቂ እንትን በይ ነገሮችን እና ደግሞ ልጅቷ ጋር በቃ እንትን አትበይ። ስትጸልይ ጸሎት ስታረጊ ስቀጠቅጪ በደንብ ከልብሽ ከመድኃኒዓለም ጋር እየተገናኘሽ አርጊው። ስቀጠቅጪ ደግሞ የልቤን ምዕራፍ አሳልፈ የምትሰጥ የአሻኪ መንፈስ ታሰር፣ ከሷ ወደ እኔ መጣ ታሰር፣ ስራህን አቁም እያልሽ በደንብ በርትተሽ በደንብ እየቀጠቀጥሽ ስትሰግጂም ከሷ ወደ እኔ መጥተህ የኔን የልቤን ምዕራፍ የምታነብ ለሷ አሳልፈ የምትሰጥ ታሰር፣ ግንባሬ ላይ ታሰር ብለሽ ግንባርሽ ላይ አስረሽ ቀጥቅጩ። ጀርባሽ ላይ በመቀጠቅጭበት ቦታ ሁላ እያሰርሽው ቀጥቅጩ። ጀርባሽ ላይ እየቀጠቀጥሽ ከሆነ የመቀጠቅጥበት ቦታ ላይ ቁጭ ብለህ ተቃጠል ተቀጥቀጥ እያልሽ ከዛ መጨረሻ ላይ ስጨርሺ ከሰውነቴ ላይ ወጥተህ ግንባሬ ላይ ታሰር ብለሽ ቀጥቅጩ። የሚያነብብሽ ውስጥሽን እያነበበ አንቺ የምታስቢውን እያነበበ የሚነግራት ያሹክሻኪ መንፈስ አለ። እሷ ጋር በብዙ መንገድ በምልክቶችም ሊነግራት ይችላል። ደብተራው ኢቨን ሄዳ የምታስደርግበት ቦታ ላይ ራሱ ደብተራው ራሱ ሊነግራት ይችላል። እንደዚህ አይነት ነገር አለ ምናምን ሊላት ይችላል። እሱን ገንዘብም ስለሚፈልግ ና ያድሺ እንደዚህ ና የገብሪ ምናምን ሊላት ይችላል። እሷም ላትሆን ትችላለች። በነገራችን ላይ ያን ያህል እርግጠኛ ባልሆንሽው ነገር ከሰው ጋር እንዳትጋጭ ነገሮች በደንብ ሚዛን ያርግሽ። ከእግዚአብሔር ጋር ብቻ ግንኙነትሽን እሺ ለምትወጁ መልአክ ቅድም ብሎሻል ሳሚ፣ አሳልፈሽ ስጪ። በቃ እኔ የማልችላቸው ነገሮች አሉ፣ አንተ ያዝልኝ፣ አንተ አጥር ሆነ ጠብቀኝ ብለሽ ከሱ ጋር በደንብ ተያያዢ። ከዛ ውጭ አሁን እንዳልኩሽ አድርጊ። በቃ እንደዚህ አይነት ነገሮች ሲመጡብሽ፣ ሀሳብሽ ላይ ተቃራኒ ሀሳብ ሲመጣ፣ ማይሆን ሀሳብ ሲመጣብሽ ታሰር ብለሽ ቀጥቅጩ። ማይሆን ሀሳብ ያመጣከው ኔጌቲቭ ሀሳብ ያመጣከው አንተ ነህ፣ ሌላ ማንም አይሆንም ብለሽ ቀጥቅጩ። አዲስ የታደሰም ሊሆን ይችላል። በዛ ሰዓት ወስዶ አንብቦ ላሹክሻኪ መንፈስ ያቀበለም ሊኖር ይችላል። ታሰር እንደዚህ ስትነግርሽ ራሱ እግዚአብሔር ይገስጽህ። አሳልፈ ለምን ሰጠ ብለሽ ገብተሽ ቅጥቅጥ አድርጊው። አሳልፈ ለምን ትሰጣለህ? አስር ያለው ታሰር በኪዳነ ምሕረት ብለሽ በደንብ ቀጥቅጩ።
ከዛ አንድ ቀን ይገልጽልሻል። ከዛ ውጪ ጸበል ተጠመቂ፣ ማታ ያሰርሽው ጠዋት በጸበል ቅድም እንደ ሳሚ ያለውን ነገር ተቀበይ፣ በርቺ፣ በደንብ ራስሽ ላይ ስሪ። ጸሎት በደንብ አድርጊ፣ የምትወጁን ጠዋት ማታ ከቻልሽ 7ቱንም አድርጊ፣ 7ቱን ሰዓታትም አድርጊ። ገድላት አንብቢ፣ ከዚህ በላይ ከአንቺ ያበረታሻል። ገድላትን ማንበብ አንብቢ፣ በቃ ብዙ ገድላቶችን አንብቢ። የምትወጃቸውን ቦታዎች እንደዚህ እንትን ምንድነው ታቦቶች ተሳይ፣ በስለት እንደዚህ ይፈታል። ኪዳነ ምሕረትን ተሳያት፣ ጎሮ ኪዳነ ምሕረት ሄደሽ ተሳይ። እሁድ ጎሮ ኪዳነ ምሕረት ትዳር እንደዚህ ብቻ ሄደሽ እንትን በይ፣ ወይ ደግሞ በውስጥ አንዳንድ ነገር አወራሻለሁ እንትን እልሻለሁ እነግርሻለሁ እና በርቺ እሺ፣ ጥንካሬ ኑርሽ። ከዛ ውጭ ደግሞ እዚህ ፕሮፋይል ላይ ራስሽ ከሆነ ያለሽው አቃይሪው፣ ራስሽን ደብቀሽ እንትን በይ። ፕሮፋይል የራስሽን ምስል ምንም አያደርግም፣ አይጠቅም። ሌላ ምስል አድርጊ፣ ይሄም ያጋልጥሻል። የባሰ ነገር ነው ውስጥ ነው እንትን የሚል። የሌላቸው ፋይል ካለ እዚህ ከፋይልሽን ይወስዳሉ። ፎቶን ብዙ ነገር ስለሚደረግ ማለት ነው። ራስሽን ጠብቂ። አመሰግናለሁ። እሺ እህታችን በርቺ። እሺ ወንድማችን እንዳለው ደግሞ ጥንቃቄ ደግሞ አድርጊ። እሺ እህታችን ጥንቃቄ አድርጊ። ምግብ ስትበይ ምን ብለሽ እየባረክሽ እየጸለይሽ፣ በዚህ ምግብ ላይ የተደረገ ያለቅ መንፈስ ካለቅ ታሰር፣ ስራን አቁም፣ ስራ እንዳትሰራ እያልሽ በውስጥ ሰላም ለኪ ብለሽ አባታችን ብለሽ ባርከሽ ምግብ ብይ። እሺ እህታችን በዛ በተደለ ወንድማችን ያለሽን ትንበይ። አሁን የነገሮችን ጠቅላላ ማለት ነው በአንድ አይደለም እሺ የሚደረገው። ለራስሽ ጊዜ ስጫቸው። በቃ ይሄን ማድረግ የምችለው መቼ ነው፣ ይሄን ማድረግ የማልችለው መቼ ነው ያላሽ ቀስ ያልሽ ነገሮችን ገቢበት። እሺ በአንድ ጊዜ እንዲህ የምትገቢበት ከሆነ ከአንድ ሳምንት በኋላ እዚህ ነገር ላይ ተመሳሽ አትገቢ። በቃ ስልችት ነው የሚልሽ ማለት ነው። በጣም ስለሚያሰለችሽ እንትን በይ። በቃ ፕሮግራም አውጥተሽ በቃ አሁን ላይ ያሹ ነገር ካለ እሱ ነገር አሁን በደንብ አጠንክሪው። መጀመሪያ በደንብ አጠንክረሽ ያዥውና ከዛ በኋላ በቃ ልክ ደግሞ አሁን አንድ ሳምንት 2 ሳምንት በዚህ ነገር በደንብ ከገፋሽበት ከዛ በኋላ ደግሞ 2ኛ ሳምንት ላይ ደግሞ አሁን የነገርሽን ወንድማችን ደግሞ አንድ ነገር እየጨመርሽ መጽሐፍ እያነበብሽ ትምህርት እያዳመሽ እያልሽ ትቀጥይበታለሽ ማለት ነው። ሁሉ ነገር በአንድ ጊዜ እንትን እንዳትዩ፣ በአንድ ጊዜ በጣም ከባድ ስለሆነ ማለት ነው። እና በርቺ፣ ሀሳብ አይግባሽ። እግዚአብሔር አምላክ የታሰሩትን ይፈታል። እሺ እግዚአብሔር አምላክ ያያል፣ ይመለከታል። የሁላ ነገር ሲደረግብን ሲሆንብን አምላካችን ቁጭ ብሎ ይመለከታል፣ ያያል። እና እሱ ደግሞ እኛ እጃችንን ከዘረጋን ደግሞ እሱ ቅርብ ነው እኮ ሲጀመር። እሱ እኮ ሁልጊዜ ቅዱስ ዳዊት ምንድን ያለው እግዚአብሔር ከስትንፋሴ ቅርብ ነው። ምን ያክል ቅርብ ቢሆን ነው እግዚአብሔር እንደዚህ ያለው አስበሽዋል? ትንፋሽሽ ከአንቺ ምን ያክል ቅርብ እንደሆነ ማወቅ ይከብዳል። ምክንያቱም ትንፋሻችን ውስጥ ስለሆነ ያለው እስትንፋሳችን። ከስትንፋስሽ እግዚአብሔር ቀረበ ማለት አስቢ፣ በቃ እዚህ ነው፣ በቃ ውስጥሽ ነው ያለው ማለት ነው። ስለዚህ እግዚአብሔርን ከልብሽ እውነት አምላኬ አንተን መታመኝና መጠጊያ አንተ አድርጌያለሁና እባክህን እርዳኝ፣ አግዘኝ በይው እና በቃ ለነፍስሽ ዋጋ ስጫት። ልክ ለነፍስሽ ስትሰሪ ማለት ነው በስጋሽ የተደረገ ነገር ሁሉ ለስጋሽም ይተርፋል ማለት ነው። በቃ ስጋሽም እረፍትን ያገኛል፣ ስጋሽም ፈውስን ያገኛል። ነፍስ ግን ከዋተተች፣ ነፍስ ግን ክትጣለች በኋላ መከራውን ከባድ ነው የሚሆነው። እና በርቺታችን አይደለም የእሷ ገና የብዙ ሰው ሚስጥር ይወጣል። ገብቶሻል? ለምንሽ አሁን አንቺ ፎከስ የምታደርጊው እሷ ጋር ብቻ ሊሆን ስለሚችል ገና ስንት አለ ማለት ነው። ስለዚህ በርቺ። በእርግጥ ወንድሜ እንደዚህ ስትል ከአንድ ፋሚሊ ነው የሚገርም። ሌላም ደግሞ ግድ ነው፣ ግልጽ ነው። እንደዚህ ይኖራል። በመልክሽም ደግሞ የሚገባ አለ፣ ስንት ነገር አለ። እህታችን ከባድ እንዲህ ብለን እንዳናበዛብሽ ብዬ ነው እንጂ ስትማሪ ይገለጥልሻል። ወንድማችን እንዳለ የገባሽ ስትማሪ ስታይ ይገለጥልሻል። ስለዚህ ከአንድ ፋሚሊ የድመተት በአንዴ ሊወስዱ ይችላሉ። አንድ አይነት ፋሚሊዎች ሆነው ከአንድ ማለት ነው። ከዛው ከአንድ ማለት መጀመሪያ ለምሳሌ ዘመዳማሞች ነንና አንድ ፋሚሊ ነን። ግን ያችን ካየሁኝ በኋላ ደግሞ ቀጣይም ደግሞ 2 ሰው ተጨምሮ አየሁኝ። ሌላም ደግሞ የእሷ ጓደኛ ሌላም ወንድማችን እንዳለሽ ነው ቅድም። በቃ አሁን ሚስጥር እየተገለጠልሽ ነው የሚሄደው።
ገና ከዚህ በኋላ ማልኩሽ እኮ ሌላ ነገር ልትሄድ ትችላለሽ። እንግዲህ ስለምልሽ እንደ አንቺ ብርታት እንደ አንቺ አያያዝ ነው። እንግዲህ ስለምልሽ ገና ከዚህ በኋላ የማትጠብቂያቸው ሰው በዚህ ነገር ላይ ቪዲዮ ዩቲዩብ ላይ ሰርቻለሁ፣ ገብተሽ ከቻልሽ ማለት ነው። በአንድ ወንድማችንና ተንተርሼ ይሰራታል። የማትጠብቂው በቃ የማትጠብቂው ሰው በአንቺ ላይ ያ ነገር ሆኖ ታገኘዋለሽ። ግን በሰዎች ላይ መፍረድ ሳይሆን እነሱም መንፈስ አንደኛ የራሳችን መንፈስ አብሮን ተወልዶ የመጣው መንፈስ ነው ይህን ነገር ስራ የሚሰራው። ሲቀጥል ደግሞ እነሱ ላይ ያለው መንፈስ አለ። ከዛ በኋላ ደግሞ ይህ ነገር ደግሞ የሚያደርገብሽም ሌላ መንፈስ አለ ማለት ነው። ስለዚህ ሰዎቹ ላይ አትፍረጂ። ሰዎቹ ተይዘው ነው እነሱ። ስለዚህ አንቺ ብቻ ራስሽን ከእግዚአብሔር ጋር አገናኝ። በቃ ሁልጊዜ ሀሳብሽና እንትንሽ እግዚአብሔር አምላክ ይሁን። እሺታችን ሌላውም በቃ እዚህ ላይፍ ስንገባ ምናምን አንዳንድ ጊዜ በቃ እየመጣሽ እንወያያለን እንደዚህ ምናምን። እኛም የምንጠይቀው ጥያቄ ስላለ ማለት ነው። እኛም እንዳንቺ ነን እሺታችን እንጂ እኛ የበረታን ሰዎች ነን አይደለም። ድካም አለብን ሁላችንም። እሺ በርቺ እህታችን። እግዚአብሔር አምላክ አንቺ ጋር ይሁን። አሜን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።